በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ በይቅርታው እስከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቀሪው ጊዜያችንን ባርኮና ቀድሶ ጉባኤያችንን ይባርክልን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ በመግቢያው ላይ መርሃ ግብሩን የመሩልን ወንድማችን እንደነገሩ ባለችን ጥቂት ደቂቃ ውስጥ ርዕሰ ጉዳይ አድርገን ቆይታ የምናደርገው ኦርቶዶክሳዊ ግብ በሚል ርዕስ ይሆናል። የትምህርቱ ዋና ዓላማ 3 ምክንያቶችን ያዘለ ነው። የመጀመሪያውና አንደኛው ከጊዜ ወደ ጊዜ በተለይ በዚህ ዘመን ኦርቶዶክሳውያን ከታች እስካለ ጽኑስ ከላይ እስካለ አገልጋይ ድረስ የቤተ ክርስቲያን የመምጣታችን ዋና ዓላማ እየተረሳ በብዙ መባከኖች ውስጥ እየሆንን ዋና የመዳናችንን ግብ እየዘነጋን በመምጣታችን እንዴት እናስተካክለው በሚል ያንን መመለስ እንዲያስችል፣ በሁለተኛ ደረጃ ደግሞ ቤተ ክርስቲያን ከትናንቶቹ አባቶች ሐዋርያትና ሐዋርያን አበው ጀምሮ የሰጠችን ዋና ኦርቶዶክሳዊ ተልእኮ አለ። ያንን ተልእኮ የትናንቶቹ አባቶቻችን እስከ ቅርብ ጊዜያት ድረስ እንደ አቅማቸው እንደየጥንካሬያቸው እየተወጡ አሉ፣ አሁንም ይወጡ አሉ። ዛሬ ላይ ላለን ኦርቶዶክሳውያን ግን ምንድን ነው ግባችን? ለቤተ ክርስቲያን የምንፈጽምላት ተልእኮ ምንድን ነው የሚሉትን ሁለቱ ላይ መሰረት ያደረገ ቆይታ ነው የሚኖረን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ጉባኤያችንን ይባርክልን። ወደ ትምህርቱ ከመግባቴ በፊት ጠቢቡ ሶሎሞን አንድ የተናገራት በጣም መሰረታዊ ቃል ኦርቶዶክሳዊ ግብን ማወቅ እንዲያስችለን በጣም ትልቁን በር ይከፍትልናል። በምሳሌ ምዕራፍ 29 ላይ ራእይ ባይኖር ኖሮ ሕዝብ መረን ይሆን ነበረ ብሎ እንደተናገረ እንኳንስ ክርስቲያን ቀርቶ ምዕመን ቀርቶ ሕዝብ እንኳን ራእይ ከሌለው መረን ነው የሚሆነው። አንድ ሀገር ላይ ንጉሥ ይሾምላታል፣ ሕዝቡን በንጉሱ አስተዳደር ይገዛል። ያ ንጉሥ በሚመራው በተቀመጠለት ሕግ ሕዝቡን በዛው ጭምር በዛ ሕግ እየተመሩ ስርዓታቸውን ያስቀጥላሉ። እንኳንስ ስርዓተ ሃይማኖት ቀርቶ ስርዓተ መንግስት እንኳን የሚጸናው በሕግ ነው። በሕግ ብቻ አይደለም፣ በግብም ነው። ሀገር እንኳን ለራሷ ግብ ካላት ኦርቶዶክሳዊነት ደግሞ ለራሱ በጣም ትልቅ ግብ አለው። በመጀመሪያ ሁለቱም ከፍለን እንይ። መጀመሪያ ኦርቶዶክሳዊነት ምን ማለት ነው? ግብ የምትለዋ ተቀጽላ ናት። ስለዚህ መጀመሪያ ኦርቶዶክሳዊነት ምን ማለት ነው? ስለ ኦርቶዶክሳዊ ግብ አይደል የምንመለከተው። ስለዚህ ኦርቶዶክሳዊነት ምን ማለት ነው? ብዙዎቻችን ማነህ ብንባል እኔ ኦርቶዶክስ ነኝ እንላለን። ምንድን ነው ኦርቶዶክሳዊነት? ኦርቶዶክሳዊነት በ40 ቀን መጠመቅ ብቻ ነው? ኦርቶዶክሳዊነት በ80 ቀን መጠመቅ ብቻ ነው? ኦርቶዶክሳዊነት ቅዳሴ ሳያመልጠን ኪዳን ሳያመልጠን ቤተ ክርስቲያን ዕለት ኮርስ ተምሮ መውጣት ነው? ምንድን ነው ኦርቶዶክሳዊነት? እኛም ኦርቶዶክስ ነን። ከእኛም በፊት የነበሩት አያቶቻችን ኦርቶዶክስ ነበሩ። ሰለስቱ ምዕትም ኦርቶዶክስ ናቸው። ሐዋርያትም ኦርቶዶክስ ናቸው። እነ ዲዮስቆሮስ፣ እነ አትናቴዎስ፣ እነ ቆጵርያኖስ፣ እነ ጢሞቴዎስ ዘአልበጥሪም ኦርቶዶክስ ናቸው። የሀገሪቱ ፓትርያርክም ኦርቶዶክስ ይባላሉ፣ እኛም እንባላለን። ምንድን ነው ኦርቶዶክሳዊነት? ለምንድን ነው ኦርቶዶክሳዊነት ይህን ያህል ብልጫ ወስደን የተቀበልነው? ምንድን ነው? ለምን ኦርቶዶክስ ሆንክ? ምንድን ነው ብልጫ? ከሌላው እንዳትገባ ያደረገ ከእናት ከአባትህ ስለተቀበልከው ብቻ ነው? አይደለም። የሆነ እንድትቀበለው ያሳመነህ ነገር አለ ማለት ነው። ኦርቶዶክሳዊነት የሚለው ፍቺ በጣም ጥልቅ የሆነ ገመዷ ሄዳ ከእውነተኛው ከክርስቶስ ከያዛት ገመድ እጅ ላይ የምታርፍ በጣም ሰንሰለት ያላት ቅብብሎች ናት። ግን ለምን ኦርቶዶክሳውያን ሆነ? ኦርቶዶክሳዊነት የሆነ ትርጉም ሰጥቶናል ማለት ነው። አይ ማህተቤን ከመመጥስ እንዲሁ ከነ ማህተቤ እንዲሁ እንዳጣው ልኑር እንዲሁ አንገቴ ሰዋ ሲል ኦርቶዶክሳዊ በሰማይ ምንድነው? ለሱ ኦርቶዶክሳዊነት ምንድነው ትርጉሙ? ኦርቶዶክሳዊነት ቅዳሴ ብቻ ነው? ኦርቶዶክሳዊነት ኪዳን ብቻ ነው? አንተ ኦርቶዶክስ ነህ ማለት ምንድነህ? አንተ ምንድነው የሚለይ ከሌላው? አንተ ምንድነው የሚለይሽ አንቺን? ምናልባትም ለጠላ መልበስ ከሆነ ሌሎቹ ቢለብሱት ያንኑ መልበስ ላያቅታቸው ይችላል፣ ሸማኔው ይልፋበት እንጂ። ስለዚህ ኦርቶዶክሳዊነት ጉዳዩ በጣም አይምሯዊ የሆነ ልብ ላይ የተቀመጠ የሆነ ስብዕና አለ ማለት ነው።
ይሄን ነው መጀመሪያ ርዕሰ ጉዳይ አድርገን የምናየው። መጀመሪያው ኦርቶዶክሳዊነት ምን ማለት ነው? እንደምናውቀው በ325 ዓመተ ምህረት በተለይ ሰለስቱ ምዕት የተባሉ 318ቱ ሊቃውንት አርዮስን አውግዘው ሃይማኖትን ሲያጾኑ የወጣች ስም ናት። ኦርቶ ማለት ስትሬት ላይን ነው፣ ቀጥ ያለ መስመርን ኦርቶ ይሉታል። ቀጥ ያለ ማለት ነው፣ ቀጥተኛ፣ እውነተኛ፣ ርቱዕነት ያለው ማለት ነው። ለዚህ ኦርቶ የምትለዋ ቃል ርቱ የምትለዋን ቃል ትወክላለች። በግዕዙ ርቱ ይለዋል፣ ቀጥተኛ፣ እውነተኛ፣ ወዲህ ወዲያ የማይል ሃይማኖቱን የማያጋድል ቀጥ ያለን ነገር ኦርቶ ይለዋል። ዶክስ ማለት ደግሞ ሃይማኖት እምነት ማለት ነው። ለዚህ ኦርቶዶክስ ማለት እውነተኛ፣ ቀጥተኛ፣ ነቅ የሌለባት ቀጥተኛ ሃይማኖት ብለን ተምረናል፣ እናውቀዋለን። ስለዚህ ኦርቶዶክሳዊ ግብ ማለት ርቱዕነት ያለው ግብ ማለት ነው። ቀጥተኛ የሆነ ግብ ማለት ነው። ስጋዊነት የሌለበት፣ ጥቅመኝነት የሌለበት፣ ዓለማዊነት የሌለበት ግቡ መንፈሳዊ የሆነ ኦርቶዶክሳዊ ግብ ይባላል። ስለዚህ ኦርቶዶክሳዊነት ማለት ቀጥተኛ ሃይማኖት ማለት ነው። በቀጥተኛው ሃይማኖት መሰረትነት ላይ የምናለመው ህልም ነው ኦርቶዶክሳዊ ግብ ማለት። መሰረታችን ኦርቶዶክሳዊነት ነው። መሰረታችን ርቱዕነት ነው። መሰረታችን እውነት ነው። ውሃ ልኩ መሰረቱ ወዲህ ወዲህ አይዛነፍም፣ ጥርጥር የለበትም። በጣም ጠንካራ ነው መሰረቱ። አለትም አለበት፣ አሸዋ አይደለም፣ ግን እውነተኝነት አለበት። አያሟልጭም፣ አያዳልጥም፣ እግርን አይወጋም። በጣም ልስልስ ያለ ነው፣ ግን ጽኑ ነው። ይሄ ነው መሰረት ያስባለው። ስለዚህ ኦርቶዶክሳዊነት ማለት ርቱዕነት ማለት ነው፣ እውነተኛነት፣ ሐቅነት ማለት ነው። ኦርቶዶክሳዊ ግብ ማለት በኦርቶዶክሳዊ በርቱዕነት ሃይማኖት ላይ የተመሰረተ የምናልመው ህልም ማለት ነው። ለመድረስ ያስቀመጥነው ግብ ማለት ነው። ስለዚህ ኦርቶዶክሳዊ ግብ አለ ወይ ማለት ኦርቶዶክሳዊነትህን መሰረት አድርገህ ያለምከው ነገር አለ ወይ ማለት ነው። የኦርቶዶክሳውያን የነገ ህልማቸው ኦርቶዶክሳዊ ግብ ይባላል። የኦርቶዶክሳውያን የነገ መዳረሻቸው ኦርቶዶክሳዊ ግብ ይባላል። አንድ ድርጅት ግብ ያስቀምጣል፣ እሱ ከድርጅቱ ዓላማ አንጻር ነው። ኦርቶዶክሳዊ ግብ ማለት ግን ከኦርቶዶክሳዊ እሳቤ፣ ከኦርቶዶክሳዊ መሰረትነት፣ ከኦርቶዶክሳዊ አስተምሮ ተነስተን ነገ ለመድረስ ያስቀመጥነው ያ ዓላማ ግብ ኦርቶዶክሳዊ ግብ ተብሎ ይጠራል። ግን ኦርቶዶክሳዊነት በጣም ከዚህ ይዘላል። ወደ ግቡ ከመግባታችን በፊት አንድ ሁለት እያለን የተወሰኑትን እንጠቀም። ለምሳሌ አንደኛው ኦርቶዶክሳዊነት ማለት ቅድም እንዳልኩት የመጀመሪያው ርቱዕነት በጽኑ ዓለት ላይ መመስረት ነው። ርቱዕነት በጽኑ ዓለት ላይ መመስረት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን አንድ በጣም የጠየቃቸው በጣም መሰረታዊ ጥያቄ አለ። ያ ጥያቄ በሐዋርያቱ ሕይወት ውስጥ በጣም ትልቅ ለውጥ አምጥቷል። በጣም ትልቅ ጥያቄ ነው። የጴጥሮስን መልስ በራሱ የነገ የሐዋርያትን ሕይወት መንገድ በር የከፈተ ነው። የሰው ልጅ እኔን ማን ይለኛል ብሎ ጌታ ጠየቀ። ቅዱስ ዮሐንስ አፈወርቅ ወደ ኦሎምፒያ ሰዎች መልእክቱ መጽሐፉ ላይ በድርሳኑ ላይ ሲናገር ለምንድን ነው ጌታ የሰው ልጅ እኔን ማን ይለኛል ያለው ሲል ይሉኝታን ሲያስተምረን ነው ይላል። በቤተ ክርስቲያን የሚገባ ይሉኝታ አለ፣ የማይገባ ይሉኝታ አለ። ይሉኝታ ማለት ምን ይሉኛል እኔን ነው። ጌታ እንኳን ሰዎች እኔን ማን ይሉኛል ብሎ ጠይቋል። ስለዚህ ክርስቲያን መጠየቅ አለበት ይላል ዮሐንስ አፈወርቅ። ማን ይሉሃል አንተ? በምንድን ነው የምትታወቀው አንተ? ሰዎች በየትኛው ምግባር ያውቁሃል ማለት ነው። አየህ፣ ማን ነው የሚሉህ አንተን? በአንተ ውስጥ የሚነበብ መንፈሳዊነት፣ በአንተ ውስጥ የሚሰበክ ኦርቶዶክሳዊነት፣ በአንተ ውስጥ የሚሰበክ ተዋህዷዊ ቤተክርስቲያናዊ ማንነት አለ ወይ የተላበሰ? ቅዱስ አምብሮስ አንድ ባስተማረው ድርሳን ላይ በተለይ ዮሐንስ ወንጌልን በተረጎመለት ላይ የዮሐንስ ወንጌል ምዕራፍ 1 ላይ ፊልጶስ ናትናኤልን ጠርቶት ነበረ። ና መሲሁን ልንይ፣ ና እስቲ ላገናኝ ብሎ ጠራው። እና ናትናኤል ምን አለ? ከናዝሬት ደግሶ ይገኛሉ ይላል። ምክንያቱም ናዝሬት በዛ ሰዓት የወንበዴዎች መናኸሪያ የምትታወቀው በውንብድናና በዝሙት በኃጢአት ነው። እና በጣም ግራ ገብቶት የወንበዴዎች መናኸሪያ አይደል እንዴት ደግሶ ይገኛል? ጌታ ምን አለ? እውነተኛና ቅን እስራኤላዊ ያለና ከበለስ ዛፍ ስር አውቃለሁ አለው። ከምን ዛፍ ስር? ከምን ዛፍ ስር? ቅዱስ አምብሮስ ምን አለ? ጌታ ሆይ አለ እኔንስ ምን ስር ታውቀኛለህ አለ። ቅዱስ አምብሮስ ድርሳኑ ላይ ምን ስር ነው የምታቀኝ? ናትናኤልን በለሷ ዛፍ ስር አውቃለሁ አልከው፣ እኔን ምን ስር ነው የምታቀኛለህ ይላል። ምን ሳረግ ነው የምታቀኝ? የኔ ስም ሲጠራ ትዝ የሚልህ ምንድን ነው አለ ይላል። ስለዚህ ክርስቲያን ይሄን መጠየቅ አለበት። ምን ስር ነው እግዚአብሔር የሚያውቅህ? እንደው እግዚአብሔር መጥቶ ታሪክ ቢጻፍ ምን ስር ያውቃሃል? ምን ስር ነው ያንተ ታሪኮች ያለፉት? ከምን ጥላ ስር ነው አብዛኛ የህይወት መስኮችን ያሳለፍከው? ይሄን መጠየቅ አለበት ክርስቲያን።
ትዝ ሲል ትዝታህን ወደ ኋላ ስታይ ምን ስር ነው ያሳለፍካቸው ታሪኮች? ይሄን መጠየቅ አለበት። አንድ የግብፅ አባት የእስክንድሪያ ላይ ሊቀ ጳጳስ የነበረ አባት ነውና የዛሬ 5 ዓመት አንድ የጻፈው ጽሑፍ ነበር። ይሄ አባት በቅዱሳት ስዕላት ላይ ተመርኩዞ መንፈስ ሕይወትን ያስተማረበት አንድ ድርሳን ጽሑፍ ላይ ነውና ምን ይላል? ቅዱሳት ስዕላትን ስትመለከቷቸው በተለይ የሰማዕታት ስዕል ከሆነ የሞቱበትን ነገር ይዘው ይሳላሉ። ለምሳሌ ቅዱስ ጴጥሮስ ከሆነ ቁልቁል መስቀሏን ይዞ ይሳላል። ለምን ከተባለ ቁልቁል ዘግዝቀው ምን ብለውታልና ሰቅለውታል። በዛቸው ሐምሌ 5 ቀን ደግሞ ቅዱስ ጳውሎስ ደግሞ ሰይፉን ይዞ ይሳላል፣ የሞተው በሰይፍ ስለሆነ። አብዛኞቹ የሞቱበትን ይዞ ይሳላሉ ሰማዕታት። እነ ጳውሎስ አንዳንዴ ቤተክርስቲያንን በእጃቸው ይዞ ይሳላሉ። ለምን? ቤተክርስቲያንን አገልግላችኋታል ለማለት። እና ቅዱሳን ብዙ ጊዜ የሞቱለትን ወይ የኖሩለትን ነገር ይዞ ይሳላሉ። እና ይሄ አባት ምን አለ? እኛ ብንሳል ምን ይዘን ነበር ምንሳለዋል? እስቲ ቆም ብላችሁ አስቡ ይላል። ክርስቲያኖች ምን ይዛችሁ ነው የምትሳሉት? ምን ይዘን ነው የምንሳለው ነው? የሆነ የሞትንለት ነገር ምን አለ? ስለዚህ ጠጩ እግዚአብሔር እንደው ይጠብቃል እንጂ ብንሳል ጠጩ ምን የመሳሰለ ጠርሙሶቹን ይዞ ይሳላል ማለት ነው። አንገት ሲቀነድሽ የነበረው የገደለበትን ነገር ይዞ ይሳላል ማለት ነው። እነ ጴጥሮስ የሞቱበትን ነው። የሆነ የሞትንበት ኃጢአት የለም የያዘን ጠፍሮ እና ይሄ ግብፅ አባት ብንሳል ኖሮ አለ። ስለዚህ ነገ ብትሳል እንኳን የማያሳፍረው ህይወትን ነው ዛሬ መኖር ያለብን። ነገ መጽሐፍ ቢሆን ያንተ ህይወት ቢባል ነገ የማያሳፍር ሰዎች አንብቦት ሊማሩበት የሚችሉ ህይወትሽን ነው መኖር ያለብሽ። ወደ ነገሬ ስመለስ ጌታ መጠየቋል ዮሐንስ አፈወርቅ ሰዎች እኔን ማን ይሉኛል ማለት አንተን ማን እንደሚሉ ጠይቅ። ሰዎች አይተው ምን ነው መዓዛህ ነው? ምንድን ነው ጠረንህ? ልክ ሰዎች አጠገብ ሲቀመጡ አንተ ውስጥ የሚያነቡት ነገር ምንድን ነው? ሐሜት፣ ስድብ፣ ኦርቶዶክሳዊ ጠልነት፣ ፖለቲከኝነት፣ ምናባይነት። ይሄን በጣም ክርስቲያን መጠየቃል። ከዛ ምን አለ ጌታ? እናንተስ ማን ትሉኛላችሁ? የክርስቲያን በጣም አንዱ ግብ ውስጥ በኋላ የምናነሳቸው አሉ። በክርስትና ውስጥ አሁን ቤተክርስቲያን የገጠማት ፈተና ይሄ ዮሐንስ አፈወርቅ እንደሚለው የሚል ትውልድ አለ። ቅዱስ ጊዮርጊስ የሚለውን ምንናገር ትውልድ አለ። በጣም ጌታ ታላቁ ከባዱ ጥያቄ አንተስ ምትል በጣም ከባድ ጥያቄ። ይሄ ለሐዋርያት ህይወትን የለወጠች ናት ያልኳቸው ይሄ አንተስ ምትል ጥያቄ አለች። የቅዱስ ጊዮርጊስን ዝናውንና ታሪኩን ተናግረህ የአቡነ ተክለ ሃይማኖትን ጽድቃቸውን፣ አማላጅ ደግነታቸውን ተናግረህ በንግሳቸው ቀን አክብረህ እልል ብለህ አንተስ የሚል ጥያቄ መጨረሻ ላይ መጠየቅ አለብህ። አንተስ ምን ሰራህ? ምን ሰራህ? አንተስ ምን አደረግሽ? አንቺስ? ወደ ራስህ የምትጠይቀው ጥያቄ ያስፈልጋል። የመጨረሻው ግቡ ይሄ ስለሆነ እና እናንተስ ማን ትሉኛላችሁ አለ። ማን ነው የምትሉኝ? እኔ እግዚአብሔር ተገልጾ በልባችን ማን ነው የምንለው? እግዚአብሔርን ይሄን መጠየቅ ያስፈልጋል። ማን ነው የምንለው? ማንስ ብለን ነው የምንገልጠው? ይሄ በጣም ከባድ ጥያቄ ነው። በኋላ ምን አለ ቅዱስ ጴጥሮስ? ጌታ ሆይ አንተ ወልዱ ለአብ የአብ የባህሪ ልጁ ነህ አለ። ምን አለው ጌታ ዞር ብሎ ስምዖን ስምዖን ይህንን ስጋና ደም አልገለጠልም የአባቴ መንፈስ እንጂ አንተ እኮ ለበዛቲ እኮ ትታነጽ ለቤተ ክርስቲያን አንተ አለት ነህ። በአንተ አለትነት ምንን አንጻታለሁ? ቤተ ክርስቲያኔን አንጻ። የገሃነም ደጆች ምን አይሏትም? አያናውጿትም። ስለዚህ ኦርቶዶክሳዊነት ማለት በጽኑ አለት ላይ መመስረት ማለት ነው። ነቅ የሌለበት ሃይማኖት ማለት ነው። ነገረ ክርስቶስ ላይ ነቅ የሌለበት ወጣት፣ ነገረ ማርያም ላይ ነቅ የሌለበት በክርስቶስ የባህሪ አምላክነት ላይ እንደ ጴጥሮስ በእውነት የሚመሰክር እንደ ንስጥሮስ ሁለት ባህሪ የማይል እንደ ፎጢኖስ የወልድ ህልውናው ከማርያም ወዲህ ነው የማይል እንደ አቡሊናሪዎስ ነፍስን አልነሳም የማይል እንደነ ጳውሎስ ሳምሳጤን ውላጤ አግኝቶታል የማይል ደግሞ እንደ አውጣኪ አይ ሁለት አካል ሁለት ባህሪ ነው ብሎ ንስጥሮሳዊነትን የማይደግፍ እንደ ዲዮስቆሮስ የጸና እንደ አትናቴዎስ የጸና እንደ ጢሞቴዎስ ዘአልቦጥሪ የጸና እንደነ ጎርጎርዮስ ዘኑሲስ እንደ ባስሎስ የጸና ጥርጥር የሌለበት ሃይማኖትን የያዘ ኦርቶዶክሳዊ ይባላል። ይሄ ነው ኦርቶዶክሳዊነት ማለት አንዱ ትርጉም። አትናቴዎስ ኦርቶዶክሳዊ ነው። ለምን? ርቱ ሃይማኖት ነበረው። አለት ላይ የተመሰረቱ አልተናወጸም። ለዚህ አንድ ሰው ኦርቶዶክስ ነኝ ሲል በክርስቶስ ነገረ ክርስቶስ ላይ ጥርጥር የለብኝም እያለ ነው። አንድ ሰው ነገረ ክርስቶስን ኦርቶዶክሳዊ ነኝ ሲል ነገረ ማርያም ላይ ጥርጥር የለኝም ማለት ነው። እንደነ ሄልቪዲየስ ጥርጥር የሌለበት ሄልቪዲየስ አንዱ ሃይማኖትን ያጎደለ ምናልባትም ከመጀመሪያዎቹ ክፍለ ዘመኖች ነገረ ማርያም ላይ ጥርጥርን ከሰበከ አቦ ሄልቪዲየስ ነው። እመቤታችን ቅድስት ድንግል ማርያም አይ
እርሷ ከክርስቶስ ከሷ ሲወለድ ስጋን ነስቷል፣ ይቅርታ በድንግልና ተጸንሷል አለ። በድንግልና ግን አልተወለደም አለ። ይሄን የሚመልስልኝ ካለ አምናለሁ አለ። በኋላ አባ ጄሮ ምን ብሎ መለሰለት? ይሄን እንድመልስልህ አንተ መጀመሪያ ክርስቶስ እንዴት በተዘጋ መቃብር ተነሳ? እንዴትስ በተዘጋ ግንብ ገብቶ ለሐዋርያቱ እንዴት ሰላም ለእናንተ ይሆናል? ይሄን ስትመልስልኝ ያን ጊዜ ክርስቶስ በድንግልና መወለዱን እነግርሃለሁ አለ ይላል። ሄልቪዴሳይነት የሌለበት ጸረ ማርያምነት የሌለበት ኦርቶዶክሳዊ ይባላል። ኦርቶዶክሳዊ ማለት ጽኑ ማለት ላይ ተመሰረተ ማለት ነው። ለዚህ ነው ኤፌሶን መልእክት ምዕራፍ 2 ቁጥር 20 ላይ ጌታ የተናገረው ለዚህ ነው። ኤፌሶን 2:20 ላይ በነቢያትና በሐዋርያት መሰረትነት ላይ ታንጻቸዋል። እስቲ በሉት በነቢያትና በሉት በሐዋርያት መሰረትነት ላይ ታንጻቸዋል። እንግዲህ አስተውሉ። ከዛ ምን ይላል? የማዕዘኑም ራስ አለ ቀጥሎ ኢየሱስ ክርስቶስ ነው አለ። ክብር ይግባው ነው። በነቢያትና በሐዋርያት መሰረት ታንጻቸዋል። ምን ማለት ነው? የነቢያትን ሃይማኖት ብታረጉ፣ አያችሁ፣ የሐዋርያትን ሃይማኖቴ ነው ብትሉ በእነሱ ሃይማኖት መሰረትነት ላይ ታንጻቸዋል። ለዚህ መጽሐፍ ቅዱስ ስትመለከቱት የኢሳይያስን ትንቢት ከጴጥሮስ መልእክት አንድ አድርጎ ይዟል። ይሄ ነው ሃይማኖት ማለት። ራሱ መጽሐፍ ቅዱስ እኮ ሃይማኖት ነው። ዘፍጥረት ሙሴ የጻፈውን ልክ ከዮሐንስ መልእክት ጋር አንድ አድርጎ ነው። ይሄ ነው ነቢያትና በሐዋርያት መሰረትነት ታንጻቸዋለሁ። ስለዚህ መጀመሪያው ኦርቶዶክሳዊነት ማለት ጽኑ አለት ላይ መመስረት ነው። ሁለተኛው ኦርቶዶክሳዊነት ማለት በተለይ አቡነ ሺኖዳ ሲተረጉሙት ክርስቶሳዊነት ነው ይላሉ። አቡነ ሺኖዳ መንፈሳዊነት ምንድን ነው በሚለው መጽሐፋቸው ላይ ክርስቶሳዊነት ነው። መንፈሳዊ ኦርቶዶክሳዊነት ክርስቶሳዊነት ነው። አንድ ሰው ኦርቶዶክሳዊ ነኝ ሲል ክርስቶሳዊ ነኝ እያለ ነው። ለዚህ አንድ ጥቅስ እናንሳ። ቅዱስ ጳውሎስ ምን ይላል ሲናገር በአንደኛ ቆሮንቶስ መልእክት በምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ 11 ላይ እኔ ክርስቶስን እንደምመስል አለ፣ እናንተ እኔን ምሰሉ አለ። እንግዲህ እያያችሁ እኔ ማንን እንደምመስል አያችሁ። ክርስቶሳዊነት ነው ይሄ። በአንተ ውስጥ የክርስቶስ አርአያነት ሲሰበክ፣ በአንቺ ውስጥ ሲሰበክ ያኔ ኦርቶዶክስ ነሽ ማለት ነው። ክርስቶስ ትሁት አይደለ? አንቺ ትሁት ስትሆኝ ክርስቶስ ቅንና የዋህ ነኝ ብሎ የለ? በአንተ ውስጥ የዋህነት ሲሰበክ ያኔ ኦርቶዶክሳዊ ነህ በቃ። ስለዚህ ሁለተኛው ክርስቶሳዊነት ነው። ኦርቶዶክሳዊነት ማለት ክርስቶስ የሚሸጥ መዓዛው የክርስቶስን ባህሪ የያዘ መዓዛው የክርስቶስን አርያነት ስርዓትነት የያዘ ያን ጊዜ ክርስቶሳዊነት ይባላል። ይህም ኦርቶዶክሳዊነት ነው። ለዚህ አንድ ነገር እናንሳ። በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ቅዱስ ኤፍሬም የመታትያን በተባለው መጽሐፉ ላይ አንዱ ፓራዲሽ መጽሐፉ ላይ አንድ የሚተረጉመው ትርጉም አለ። በተለይ ማቴዎስ ምዕራፍ 21 ላይ የማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ ከቢታንያ መንደር ወጥቶ ወደ ቢታንያ ሲሄድ ጠዋት ላይ በማለዳ ርቦት ነበርና ይላል። ፍጹም ስጋን በመዋሃዱ ነው። እሱማ በባህሪው መራብ የለበትም። ወደ አንዲት በለስ ዛፍ ስር ሊበላ ቀረበ እና አያትና ሊበላ ሲል ፍሬ አልተገኘባትም። ቅጠሏ ረግሟት ሄደ እና ፍሬ አላገኘባትም ይላል ማቴዎስ 21 ላይ። የሚገርማችሁ ነገር ሁለት ወንጌላውያን ነው ይሄን ታሪክ የጻፉት። አንዱ ማቴዎስ 21 ላይ ነገረ፣ ማርቆስ ደግሞ ምዕራፍ 11 ላይ ደግሞ መልሶ ይጽፍልናል። ማርቆስ ሲያብራራ ምን ብሎ የተነትነዋል? ጌታ ከሩቅ አያት ይልና ፍሬ የምትሰጥበት ወሯ አልነበረም ይላል። እንግዲህ ስሙ ማቴዎስ 11 ላይ ማርቆስ 11 ላይ ምን የምትሰጥበት ወር አልነበረም? ፍሬ የምትሰጥበት ወር። እንግዲህ ተከታተሉ እና ቅዱስ ኤፍሬም ይጠይቃል፣ እንዴ ጌታ ለምንድን ነው የረገማት ይላል። ይጠይቃል። ፍሬ ወሯ አይደለም፣ ፍሬ የምትሰጥበት ሲዝን አይደለም፣ ጊዜዋም አይደለም፣ ግን ጌታ ረገማት። በደንብ ተከተሉ። አሁን እስቲ አንድ ጥያቄ ልጠይቃችሁ። በቆሎ በማያፈራበት ወይን በማያብብበት ማሽላ አብቅሎ ፍሬ በማይሰጥበት ወቅት ላይ ካላመጣ ተብሎ ከመሬት ጋር ግብግብ ይፈጠራል እንዴ? አይፈጠርም። ሁሉ በወቅቱ ነው። እነ ቴምር እንኳን ብዙ ዓመታትን ጠብቀው ነው የሚያፈሩት። ጌታ ደግሞ ሁሉን አዋቂ ነው፣ ሕጸጽ የለበት። ገበሬ እንኳን ባለችው እውቀት ገምቶ ይዘራል፣ ገምቶ ምን ይላል? ያጭዳል። ጌታ ግን ማርቆስ 11 ላይ ወቅቷ አልነበረም ይላል ማርቆስ። ታዲያ ወቅቷ ካልሆነ ለምን ጌታ ያለ ጥፋቷ ረገማት? ቅዱስ ኤፍሬም ሲተረጉመው ምን ይላል? እዚሁ ሂመንታትያ መጽሐፉ ላይ የረገማት ለምንድን ነው? ለምን ወቅታ ሳይሆን ረገመ ሲል እያወራ ያለው ስለ ፍሬ ሳይሆን ስለ ሰው እንደሆነ እንድናውቅ ይላል። ስለማን እንደሆነ ስለምን ለምን ሲል ሲተረጉመው እያወራ ያለው ስለ ሰው እንደሆነ እንድናውቅ ይላል። እንዲህ ይላል ሲተረጉመው፣ መጀመሪያ ፍሬ አላገኘባትም ይላል። ምን ማለቱ ነው? ፍሬ ያለው ራሱን ነው አለ ቅዱስ ኤፍሬም። ራሱ ነው ክርስቶስ ፍሬ ይባላል። እውነተኛ ፍሬ ራሱን በአይሁድ ውስጥ አላገኘም ማለት ያ ቅጠል የተባለ አይሁዳዊ ልቦና ነው። በእነሱ ውስጥ አላገኘም። ራሱ ክርስቶስ የዋህ አይደል? የዋህነቱ በአይሁድ ውስጥ ፈለገ፣ ልቦናቸው ውስጥ የለም። ወና ሆኗል።
በእነሱ ውስጥ የእሱን የበጎነት አራያ ቅንነቱን፣ ደግነቱን፣ ትዕግስቱን፣ በቸርነቱን በእነሱ ውስጥ ፈለግ አላገኘም። ፍሬ አላገኘም ማለት ራሱን አላገኘም ብሎ ቅዱስ ኤፍሬም ተረጎሙ። ማንን አላገኘም? ስለዚህ ክርስቶስ በእያንዳንዳችን ውስጥ ራሱን ይፈልጋል ማለት ነው። ለምን ታዲያ ለወቅቷ ጠየቃት ሲል እግዚአብሔር ተፈጥሮን ቢሆን በወቅቷ ይጠይቃታል፣ ሰውን ግን ያለ ወቅቱ ነው የሚጠይቀው ይላል። ለዚህ አንድ ምሳሌ ላቀርብላችሁ እንደ ልምድ። አንድ ጊዜ በጣም የገረመኝ ገጠመኝ በጣም በነግራችሁ ደስ ይለኛል። አንድ ጉባኤ ነው፣ ቦታው ገዳምነትም ያለበት ስፍራ ነው፣ መጥቀስ አልፈልግም። እና ጉባኤ ነበርና አንድ ጊዜ ቀረሁ እና ስቀር እኛ አባት የነገሩኝ ነገር በጣም በህይወቴ የማረሳው፣ በተለይ ጌት ቅዱስ ኤፍሬም በለሷ ላይ ያደረገውን ነገር ትዝ እንዲለን ያደርገናል። እና ጉባኤውን በአጋጣሚ እንደው በስጋዬ ነገርም ቢሆን በስንፍና ቀረሁ እና ምን አሉ እኛ አባት በጣም ማረሳው፣ በቀጣይ ቀን አገኘኋቸው ንግስ ላይ ምን ያህል ኦርቶዶክሳዊነት ስብዕናው እስከዚህ ድረስ እንደሆኑ ነው። እና በሳያችሁ በጣም ፈራሁኝ፣ ምክንያቱም ቀርቻለሁ፣ ጥፋቱ የኔ። በኋላ አይ እኔ እንኳን ረስቼዋለሁ ግን ልንገርህ አሉ። በደንብ ስሙ። መቅረትህ ሳይሆን ጥያቄው አሉ፣ አንድ ነገር ግን ምናልባት ታጣ ይሆናል ብዬ አሉ። እንዴት አልኳቸው። ምናልባት ያን ቀን በጣም ብዙ ነገር ገጥሞሃል አሉ። አዎ ትራንስፖርትም የለም በጣም ብዙ ነገር ገጥሞሃል እንደው የነበረ? አዎ በጣም ቤተሰቤ እንዲሆኑ ያው ምክንያቱን እናውቅበታለን እንዲሆኑ ጨባብሬ አሉ። አየህ አሉ፣ ብዙ ጊዜ አገልግለ ሊሆን ይችላል፣ ብዙ ጊዜ ተምረ ሊሆን ይችላል፣ ብዙ ጊዜ ተከታትለ ሊሆን ይችላል ቤተክርስቲያን እየመጣ በጣም እግዚአብሔር ደግሞ የሚቆጥራት ተመችቶ የመጣህባትን ቀን ሳትሆን ያቺ በጣም ከባድ የምትላት ቀን አለች አይደል? እንዳትመጣ ወጥመዱን አስቀምጦ ሰይጣን ከምትመጣባት ካጠገብ ካለው ሰው ጀምሮ ቤተክርስቲያን እንዳትመጣ በሩን እንቅፋቱን የደረደረብህ ቀን፣ አዎ ያችን ቀን ነበር መምጣት የነበረብህ አሉ። የትኛዋን ቀን? እንደውም አሉ እነዛን የመጣህባቸውን የበፊቶቹን ምቾት ኖሮ የመጣህባቸውን ቀን ባትመጣና ያችን መከራ ያገጠበችን መሰናክሏ የነበረችብህ ከታክሲው ጀምሮ ከመንገዱ ጀምሮ ከቤተሰብ ፈተና ጀምሮ ያቺ ያልመጣህባትን ጊዜ እሷን ብትቀር ይሻል ነበር። የትኛውን ነበር መምጣት የነበረብህ? የመከራዋን ቀን። ለምን? እግዚአብሔር ምናልባትም አንተ በቀረህበት ቀን እሱ መጥቶስ ቢሆን አሉ። እየሰማችሁ? ማን በቀረህበት ቀን? ምናልባትስ አንተ በቀረህበት ቀን እግዚአብሔር መጥቶስ ቢሆን በጣም ለዘመናት የጠየቅከውን መልስ ያን ቀን ቢሆንስ ሊሰጥህ የመጣው። በጣም ደነገጥኩኝ። እውነትስ እኔ ቀርቼ እሱስ መጥቶ ቢሆን? ምናልባትስ ወንድሞቼ ትናንት ከትናንቱ የቀረንበት የቅዳሴ ቀናት እግዚአብሔር መጥቶስ ቢሆን በቃ ሊሰጠን እንደው ድንገተኛ በቃ የብዙ ዓመት ጸሎትን ልስማህ ብሎ መጥቶስ ቢሆን ምናልባት ቀርተንበት ሲሆን ስንት የቀረን እኮ እግዚአብሔር እኮ ቀጥሮን እኮ የጠፋንበት ቀን አለ። እርግጠኛ ነኝ አሁን እንግዲህ በፍቅር ህይወት በፍቅረኛ ማይዝ የለም ከተማ ሁሉ። አሁን አንድ ወንድ ፍቅረኛው ብትቀርብህ ምንድነው የምትሆነው? ሰማይና ምድሩን አይደለ ካልተበጠበጠ ምትል። አንዲት ሴት በጣም እንደው የምታገባው አጋሯ ቢቀርባት ምን ትላለች? ቀጥሯ። እግዚአብሔርም ቀጠሮ አክባሪ ነው እና እኛ አባት ብናሉ ምናልባትስ አንተ በቀረህባት ቀን እግዚአብሔር መጥቶስ ቢሆናል። በእውነት እግዚአብሔር ጽናቱን ያድለን። ወደ ነገር ሲመለስ ያቺ ፍሬ ውስጥ ክርስቶስ ራሱን ፈልጎ ነበር ይላል። ስለዚህ ሁለተኛው ክርስቶሳዊነት ማለት ነው። ክርስቶስ ትሑት ነበር። እንዲህ ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንዲህ በማለት ይናገራል። ማቴዎስ 11 29 ላይ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ ይላል። ለነፍሳችሁም ታገኛላችሁ። እኔ ምንድን ነኝና? ትሑት፣ እናንተም ትሑታን ሁኑ። እኔ ቅን ነኝ፣ እናንተም ቅኖች ሁኑ፣ ገሮች ሁኑ፣ ትዕቢተኛ አትሁኑ፣ መታጀርን ገንዘብ አታድርጉ ማለት ነው። እዛው ደግሞ ገላትያ መልእክት ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ በጣም ይደንቃል። በሱ ውስጥ ክርስቶሳዊነት እንዴት እንደሰበከው ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ አለ። ከማን ጋር? እንግዲህ ተመልከቱ። ጳውሎስ እኮ በክርስቶስ ዘመን እኮ ገና ሕፃን ልጅ ነው። ከክርስቶስ ጋር አለ ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ከክርስቶስ ግን በእኔ ይኖራል። እኔ ሕያው አልኖርም ከእንግዲህ። ምን ማለቱ ነው? እኔ ስጋዬን አላኖራትም። በቃ ከእንግዲህ እቺ ስጋ ልብላ አይል ብትል እቺ ስጋ ድሎትን አይል ብትበኝ ገድያታለሁ፣ መንኩሻለሁ ማለቱ ነው። በእኔ ውስጥ ነግሶ እንዲኖር የምፈልገው ክርስቶስ ብቻ ነው አለ። ይሄ ነው ክርስቶሳዊነት ማለት ነው። ምኞትን መግደል፣ ራስን መግራት፣ ይሄ ነው ክርስቶሳዊነት። ለዚህ ሁለተኛው ክርስቶሳዊነት ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ መጽሐፈ አርጋኖን የእሑዱ ላይ ምን ይላል? የተራበ ሆድ አለ ለምግብ እንደሚቸኩል ክርስቶስን ይቅር ለማለት ይቸኩላል አለ። መጽሐፈ አርጋኖን የዕለተ እሑድ ላይ የተራበ ሆድ በሉ እስቲ ሁላችሁ፣ አትፍሩ በሉት እንጀርባችኋል እንዴ። የተራበ ሆድ በሉ ለምግብ እንደሚቸኩል ክርስቶስን ይቅር ለማለት ይቸኩላል። ይሄ ነው ክርስቶስን መምሰል። አያችሁ፣ ክርስቶስ ይቅር ባይ አይደለ? ይቅር የሚል ልቦና።
ክርስቶስ የዋህ አይደለ? የዋህ የሚል አባ ጊዮርጊስ በነገራችን ላይ ክርስቶስ ይቅር ለማለት እንደሚቸኩል ሲል ያልኖረውን ኑሮ አልሰበከም። ይሄንን በታሪክ ልንገራችሁ። አባ ጊዮርጊስ ዘጋስጫ ከአፄ ዳዊት ጋር ተጣልቶ ነበር። እንደምታውቁት የጸባቸው መነሻ ሚስትየው ናት። አንድም ቢቱ መናፍቁ ነው። ገድላቸው ላይ ስታነቡት ምንድነው ከታ ቢቱ መናፍቆ ቤተ መንግስት አካባቢ የሚወጣ ስለነበር ከአባ ጊዮርጊስ ጋር ንጉሱን አጣለ። ሁለተኛው ሚስትየው ስርዓት ትገስ ነበር ይላል። የአፄ ዳዊት ሚስት ለምን ሲባል ቤቴ ድረስ መጣችሁ አቁርቡኝ ትል ነበር። የት ድረስ መጣችሁ? ቤቴ ድረስ መጣችሁ። በኋላ አባ ጊዮርጊስ ዘጋስጫ እስከ ማውገዝ ደርሶ ነበር። አይን ጊዜ በግዞት አስሯቸው በጣም ይወዳቸዋል አፄ ዳዊት። ግን በሚስቱ ምክንያት ሚስቱ ስለጨቀጨቀችው ራቅ አድርጎ ወደ ሰሜን አካባቢ በግዞት አሰራቸው። ሁሉን ሳያጓድል እንዲታሰሩ አደረገ። በኋላ አፄ ዳዊት ሞተ። አንድ ቀን ጠዋት ላይ ሰራዊቶቹ ሲሾካሾኩ ሲሯሯጡ ያለ አባ ጊዮርጊስ ጠጋ ብሎ ምን ነው አገሪቷ ሰላም አይደለችም ወይ? ኧረ ሰላም ናት። እና እንኳን ደስ ያለ። ምን ሆነ? አፄ ዳዊት እኮ ሞተ አሉት። ይህን ጊዜ ስቅስቅ ብሎ ደረቱን እየደቀ ማልቀስ ጀመረ። ለምን ታለቅሳለህ አባ ጊዮርጊስ? እንዴ ሞተን ያልንህ እንኳን ደስ ይበልህ ሐሴት አድርግ። አንተ እኔ እዚህ እስር ቤት እንድትማቀቅ ያደረገ እሱ አይደለ ወይ? ለምን ታለቅሳለህ አሉት። እናንተ ሰዎች አላቸው እኔን የቱንም ያህል ይጥላኝ፣ እኔን የቱንም ያህል ይክፋብኝ፣ ድንግል ማርያምን እኮ ይወዳታል አለ። እሷን የወደደ እንዴት ይሞታል ብሎ አለቀስ ይላል። ማንን የወደደ? ምን አይነት አያችሁ? የተራበ ሆድ አለ አባ ጊዮርጊስ ለምግብ እንደሚቸኩል ክርስቶስን ምን ለማለት ይቸኩላል አለ። አባ ጊዮርጊስ ራሱ ክርስቶስን መስሎ ርቂ ቅርብ አይሆን። አያችሁ? ያልኖረውን ኑሮ አልሰበከም፣ የማይኖረውን ኑሮ አልለፈለፈም። ራሱ የጻፋትን ኖራት ይቅር አደረገለት፣ አለቀሰለት። ማንን ይወዳል ብሎ። እውነቴ እንዲህ አይነት ልብ እግዚአብሔር ያድለን ወንድሞቼ። እስቲ ገሌ የተጣላሁን ወንድሜ የተጣላሽውን ያኮረፍሽውን እህትሽን እስቲ ገሊት እሷ እኮ ዶኮ ቅዱስ ሚካኤልን ትወዳለች ብላችሁ እንደው ምን ይወቻ ስንቶቻችን የምንወደው? አይ ገሌማ እኮ መድኃኔዓለምን ይወዳል ብሎ መውደድ እኔ ሊጥላኝ ማንን ይወዳል? የትናንቶቹ ቅዱሳን እገሌን ይወዳል ብሎ ይወዳሉ። ድንግል ማርያምን መውደዱ ለነሱ ለመውደድ መስፈርታቸው በቂ ነው፣ በጣም በቂ ነው ለነሱ። እና አንዱ ክርስቶሳዊነት ማለት ይሄ ነው። ሶስተኛው ሌላው ኦርቶዶክሳዊነት ምንድነው ከተባለ ትህትናና ቅንነት ነው። ይሄን የሚለው መጽሐፈ መነኮሳት ላይ ነው። መጽሐፈ መነኮሳት ላይ ክርስቶስን መምሰል ትፈልጋለህ ይላል ፊልክስዩስ። ይሄን ጊዜ ክርስቶስን ምሰለው በትህትናና በቅንነት ይላል። በምንና በትህትናና በቅንነት ይላል መጽሐፈ መነኮሳት ላይ። ትህትና የአንድ ክርስቲያን በነገራችን ላይ ትልቁ የክርስትና ትልቁ መሰረቱ ትህትና ነው። እግዚአብሔር እንደ ትዕቢት የሚጠላ የለም፣ እንደ ትህትና የሚወደው የለም። ትዕቢተኛን እግዚአብሔር ይጠላል፣ ትዕቢቷን ማለት ነው። እንደ ትሁት ሰው ደግሞ እግዚአብሔር የሚወደው የለም። ለዚህ ነው ቅዱስ ኤፍሬም መልሶ እዛው በነገርኳችሁ መጽሐፍ ላይ ምን ይላል ሲናገር፣ ሰይጣን ለምን ወደቀ ብላችሁ ጠይቁ ይላል ቅዱስ ኤፍሬም። ዘሙት ሆኖ እንዳትሉኝ መጀመሪያም እኮ አያገባ፣ ካላገቡ መዘሞት የለምና መልአክ ነው፣ አያገባ ጾታ የለው። ሰርቆ ነው እንዳትሉኝ እግዚአብሔር ምን ነፍጎት፣ ይልቁንስ ትዕቢቱ ጣለችው ይላል። ምኑ ጣለችው? እግዚአብሔር እንደ ትዕቢተኛ የሚጠላው። ለዚህ ነው አባ ሮቤል አንዱ ትሕትናው እኮ ይሄ ነበር። እግዚአብሔር ተገለጸና መነኩሴውን አባ ሮቤልን ማታ ላይ መጥቶ ምን አለው? ነገ ጠዋት ወጥተህ ታስተምራለህ አለው ይላል። ጌታዬ ሆይ አላስተምርም አለ። መድኃኔዓለም እኮ ነው የሚል ምን አለ? አላስተምርም እንዴ? ለምን? እኔ እኮ ትዕቢተኛ ነኝ አለ። ምንድን ነኝ? ትዕቢተኛ ነኝ። ይሄን ጊዜ እግዚአብሔር ተደሰተ ይላል። ምን ነው እንዲህ አይነት ወጣቶች ቢያደርግን ነገ ጠዋት ሂድና ንግስ አለ ዘምር ስትባል አይ እኔ እኮ ምንድን ነኝ? ትዕቢተኛ ነኝ አይደለም እንዴ? በኋላ ሌሊት ላይ ትልቅ የተጠቀለለ ነገር ከሰማይ ወረወረበት። ጌታ ደንግጦ ያዘው። ምንድነው ጌታ ያለው? ፍታው አለው። ሲፈታው እንደ እንጨት እንደ ተገመደ ዛፍ የሚመስል ትልቅ እንጨት ቆራርጠ ፍጨው አለው። ቆራርጦ በመጅ ሌሊቱን ሁሉ ሲፈጭ አደረ። ሌሊት ላይ ጨረስካው? በቃ ይኸው ትዕቢት ነበር አስወግጄልሃለሁ። ምን ነበር ያ ሲፈጭ አደረው? ለካ ምኑን ነው? ለካ ትዕቢቱን ነው። እኛ እንኳን ትዕቢታችን ሰው ስንፈጭ ስለምናደር ችግር የለብን፣ እግዚአብሔር ማያስወግድልን። ሲፈጭ አደረ ተውካው፣ በቃ ትዕቢቱ ተወግዶ ጌታዬ ሆይ አሁን ሰጥቼ አስተምራለሁ። ምን እላለሁ? ስለዚህ አንዱ እግዚአብሔር እንደ ትሕትና የሚወደው አባ መቃርስ በነገራችን ላይ አንዱ የሚታወቀው በትሕትና ነው። እንደ እንጦስ ደግሞ ትዕቢት የሚያጠቃው አልነበረም። የሁለቱን ልንገራችሁ። መጀመሪያ አባ እንጦስ ልንገራችሁ። አባ እንጦስ በጣም ትዕቢት ያጠቃዋል። ምን ይል ነበር? አንዳንዴ ቁጭ ይልና እንደኔ ግን ጻድቅ አለ ይላል። እንደማን? በነገራችን ላይ ቅዱሳኑ ትዕቢታቸው ራሱ እኮ ያምራል። እንደው ወዛለው የኛ እኮ ምንም አያምር፣ ራሱ ኃጢአታችን ራሱ ያምር። እንደው ለምንም አንመች። አባ እንጦንስ በጣም ትዕቢት ያጠቃዋል እና አንድ ቀን ምን አለ? እንደው እንደኔ ጻድቅ አለ። ምን አለ አባ እንጦንስ አለው? እግዚአብሔር ተገልጾ እውነት እኔ ብቻ ጻድቅና ትሁት ነኝ ብለን የምታስበው አለው።
ሂድና የሀገሩን የእስክንድርያውን ንጉሥ እስቲ ይኸው እንደሱ እሱ እኮ ካንተ ይበልጣል በጽድቅ። ከማን ይበልጣል? ይሄ እንግዲህ መነኩሴ ነው። ንጉሥ እንግዲህ ያው ሰው ያስገድላል ምን ይላል አይደል? ኃጢአት አይጠፋበትም ድክመት እና ራሱን አነጻረ እንዴማ አይሆንም ካላየው ብሎ በጠዋት ሄደ እና ሲደርስ ቤተ መንግስቱ ጋር አንድ ሰው እየጠረገ ያገኛል በመጥረጊያ ቤተ መንግስቱ። እባክህ አንተ ሰው ንጉሱ ፈልጌ ነበር። ንጉሱ እኮ አሁን የሉም፣ ጠዋት ግን ነገ ላይ በጠዋትና ለህዝብ ይታያሉ በዙፋናቸው ነው አሁኗል። እሺ ያለ ጠዋት መጣ። በጠዋት ሲመጣ ለካ ቀድሞ ህዝቡ ተሰብስቦ እሱ ከኋላ ከሩቅ ነው፣ ንጉሱ ዙፋኑ ላይ ነው። በኋላ በትክክል የንጉሱ ፊት ማየት አልቻለም። ለምን? ራቅ ብሎ መልኩን መለየት አልቻለም። ዙፋኑ አለ፣ ምኑ አለ፣ ከላይ ንግስናው ጨረው አለ፣ ሁሉ ነገር አለ። ተበሳጨ። እንዴት ማየት ሊያስጠጉት ሲሉ አልቻለም መነኩሴ። በነጋታው መጣ። በቀጣይ ቀን ሲመጣ ያ ሰው እየጠረገ አገኘው። እንዴ ባለፈው እና በነጋታው አልከኝ፣ ግን ምንም ያገኘሁት ንጉሱ አልታያለ፣ እባክህን አገናኘኛል። አይ በጊዜ እኮ ብትመጣ በዚህ ሰዓት እኮ ታገኘዋለህ ነገርና አለው። ያን ቀንም በጠዋቱ መጣ። ሲያይ ሰው ብዙ ነበር፣ ሊያየው አልቻለም። በጣም ተበሳጨ። በነጋታው ሲመጣ ያ ሰው እየጠረገ አገኘው። በሶስተኛ ጠየቀው። ይኸው ምልልሃለሁ ነገና በዚህ ሰዓት ቤተ መንግስት እዚሁ ግባና ታገኘዋለህ። ልክ በነጋታው ሲመጣ ቁጭ ብሎ ማንም ቢያይ ጦር ነው ያ ሲጠርግ የነበረው ሰው ደነገጠ። አንተ ነህ ንጉሱ? አዎ። መኮንኑን ሄደና ጋሻ ጃግሬ ይሄ ንጉስ ጻድቅ ነው እንዴ አለ። በገዳምና በአስቄስ ካሉ ገዳማያን እንደሱ ህይወት ያለው አለ? ቀን ቀን ሲጠርግ ቤተ መንግስቱ ሲያጸዳ ሲጸልይ ሲጾም ነው የሚኖር። ለነዳያን ሲረዳ ከከተማ ገብቶ ችግረኞችን ሲደግፍ ይኖራል። ደግሞ በነጋታው ንግስናው ላይ ተቀምጦ ይገዛል። አባ እንጦስ ጉድህን ሰማ ወይ ወደ ባቱ ገባ እያለ ይላል መጽሐፍ። ደረቱን እየደቃ ወደ ባቱ ገባ ይላል። እንደሱ ትሁት ያለ አይመስለውም ነበር። በኋላ ግን እንደ እንጦስ ትውስተው ጸፋ። አንድ ትሁት በጣም ቢገርማቸው አባ እንጦስ በጣም የዋህ ነበር። እግዚአብሔር የዋህን ሰው ይወዳል። በነገር ትዕቢተኛ ሰው ግን አይወድም። ተመጻዳቂ ሰው እግዚአብሔር አይወድም። ወንድሞች እግዚአብሔርን ያስወግድልን። አንዴ ምን ሆነ? ንጉሱ ቆስጠንጢኖስ ንጉስ ሲሆን ንጉሰ ነገስት የምስራቁን ጠቅሎ ወደ ምዕራብ ሲገባ ግሪክን ጠቅሎ ሲነግስ ምን አለ? እንጦስ የሚባል ጻድቅ አለ የሚል ሰምቷል። እና በጣም ጻድቃንን ስለሚወድ ቆስጠንጢኖስ እባካችሁ እንጦስ ጥሩልኝ ያን ዝነኛውን አባታል። እንጦስ መልእክት ተላላከና ሲጨንቀው አደረ። ልሂድ ወይስ አልሂድ? በኋላ አንዱን የበቃ መነኩሴ ጓደኛ እኔ እምልህ ቆስጠንጢኖስ እኮ ድግስ ደግሶ ጠራኝ እና ካልመጣህ እና ልሂድ ወይ አለ። ምን አለው ያ የበቃው መነኩሴ አባት? እንጦስ አይ እንጦስ ብትሄድ እንጦስ መጣ ይሉሃል፣ ብትቀር አባ እንጦስ ቀረ ይሉሃል አለ። ብትሄድ ማን መጣ ይሉሃል? እንጦስ መጣ ነው የሚሉ። አንድ ቀን ሊያከብሩ ይችላል፣ በሁለተኛው ቀን ይንቁሃል። አባ የሚለውን ትተው እንጦስ ነው የሚሉ። እዚህ ብትቀር ግን ማን ቀረ ነው የሚሉ አለ። እንጦስ ክርስቲያን ወንበርህ ነው ክብርህን የሚያስጠብቀው። ከአረም ጋር የዋለ አረም ነው የሚሆነው፣ ከበጎ ጋር የዋለ በጎ ነው፣ ከቅን ጋር የዋለ ቅን ነው የሚሆነው። ትሁት ልብ እግዚአብሔር እንደ መቃርስ ደግሞ ትሁት የለም። ከእንጦስ ይበልጣል የሱትን ሰይጣን አንዴ ወታደር አንዴ እንደው መልአክ ሆኖ በሩ ላይ መጥቶ አንኳኩቶ እኔ ቅዱስ ሚካኤል ነኝ እባክህን ክፈትልኝ አለው ይላል። አንተ የእግዚአብሔር መልአክ አለው ይላል። ተሳስተ ይሆናል። እዚህ ብዙ መነኮሳት አሉ፣ እነሱ ጋር ግባ እኔ እግዚአብሔር መልአክ የሚመጣልኝ አይደለም ማለት ትትን ነው። አንተ አባ መቃርስ አቃጠልከን እያሉ ጮሁ ይላል። አንድ ቀን እንደውም ዱላ ይዞ እየደበደበ ውጣ እያለ አጋንንቱ ይደበድቡት ነበር። ምሰሶን ይዞ አልወጣም። ወንድሞቼ ለእኔና ለእናንተ ምሰሷችን እቺ ቤተክርስቲያን አንወጣም በሉት ለሰይጣን። እኛ ብንሆን ይሄን ዱላ ይዞ ቢመጣ ምን አገረ በመስኮት ያው ፈቀድከውን ብለን እንወጣለታለን በስምምነት አይደል በድርድር። መጨረሻ ላይ ወደ ሰማይ እያረጋባ እንጦስ አጋንንቱ ምን አሉ ከታች? አይ እንጦስ አመለጥከን፣ አሁንማ እግዚአብሔር በቀኙ ሊያቆም ነው በመንግስተ ሰማያት አለ። ይሄን ጊዜ እንጦስ ምን አሉ ወደታች እያየ እናንተ ሰውታን አጋንንት እግዚአብሔር በቀኝ ያቆመኝ በግራ ምኑን አውቄያለሁ። አይገርም? እኛ ብንሆን ምድረ ምቀኛ አይደል? ከላይ ሆነ ተገለያየን ነው ምንለው። ከላይ ሆነ እንደው በየሰፈሩ እየዞርን እግዚአብሔር አንዳንዴ የማይሰጠን ኃይል አለ። ለምን? አፋችን ስለማይቻል። አሁን ደመና ላይ ብንሄድ እሳት አይደለም ሌላም እናዘንባለን። ክፉዎች ስለሆንን እግዚአብሔር የማይሰጠንም እንደው በእግራችንም ከሄድን በቂያችን ነው። በስርዓቱ እኮ እግራችን ሳይምታታ እንኳን መሄድ ያቃተንን በደመና ቀርቶ እና ከላይ እንጦስ ብላ ሌላ እንደው ምኔን አውቄ የላይ ሆኖ እኮ ነው። ትህትናቸው አይደንቃችሁ? አቡነ ተክለ ሃይማኖት ደገኛው ጻድቅ እኮ 24ኛ ሱራ 25ኛ ሱራ ፊሆን እኮ ጌታዬ ሆይ አይገባኝ ብሎ ያቀረቀሩ ነበር አብረው እያጠኑ። እኛ ይሄን እድል አግኝተን ችግሩ ያኔ ሞባይል የለም እንጂ ሞባይልም እናውጣለን እኮ አይደል? ካልታየን ደስ አይደለም እኮ። በእያንዳንዱ ሁኔታ የኛ እይታ ከሌለ የኛ አንገት ብቅ ካላለ እንደው እግዚአብሔር ያየን አይመስልም። እግዚአብሔር ከእንዲህ አይነቱ ውዳሴ ከንቱ ይጠብቃል። ሶስተኛው ይሄ ነው፣ የመጨረሻው እውነተኛ ምስክርነት ነው።
ኦርቶዶክሳዊነት ማለት እውነተኛ ምስክርነት ማለት ነው። አንድ ሰው ኦርቶዶክሳዊ ነኝ ማለት እውነተኛ ሐሰት የሌለበት ምስክር ማለት ነው። እንደነ ዮሐንስ አፈወርቅ፣ እንደ ቁስጥንጥንያው ደገኛ አባት አፈ መዓር፣ አፈ ጳዚዮን፣ አፈ ሶከር የተባለ ዮሐንስ አፈወርቅን አውዶቅሲያ አሳደዋለች እስከ ሕይወቱ ፍጻሜ። 15 ዓመት በአውዶቅሲያ ምክንያት ተሰዷል። የሆነ ሰዓት ላይ መልእክት ላከችለት። ያንን መምህር ነው አውግዟት ነው የድሃ ንብረት በድላ የድሃውን ንብረት ካልበዝለሽ ከውግዘት አልፈታሽም ማለት። እንደውም ከኤጲፋኒዎስ ጋር አንዱ በመጀመሪያ ግብግባቸው የነበረው ይሄ ነው። እስከ ሕይወቱ ፍጻሜ ከውግዘቱ አልፈታትም። ቤተክርስቲያን ላይ ግፍ ሰርታ ቤተክርስቲያን መዝብራ ግፍ የሰራች ንግስት ናት። በኋላ ወገዛት። ይሄን መምህር ንገሩት አስገድለዋል ብላ መልእክት ላከችለት። ምን አላት ዮሐንስ አፈወርቅ? ከክርስቶስ ፍቅር ማን ይለየኛል? መከራ ሕማም ይልና በመጋዝ ተረትራለሁ ብትይኝ ኢሳያስ አለልኝ፣ ደግሞ ወደ ባህር ልጣል ብትይኝ ዮናስ አለልኝ፣ ደግሞ አንገትህን ልቁረጥ ብትይኝ መጥምቁ ዮሐንስ አለልኝ፣ ደግሞ በብረት ምጣድ ጥጄ ላሰቃይ ብትይኝ መርቆሬዎስ አለልኝ፣ ከምንም በላይ በወፍጮ ፈጥቼ ላሰቃይና ልግደል ብትይኝ የልዳው ኮከብ ቅዱስ ጊዮርጊስ አለልኝ ይላታል። ማን አለልኝ? ቅዱስ ጊዮርጊስ። እንደ ዮሐንስ አፈወርቅ ምስክር እውነተኛ አልነበረም። እነ ባስልዮስም እውነተኛ ምስክር ነበሩ፣ ባስልዮስና ወንድሙ ጎርጎርዮስ። ኦርቶዶክሳዊ ማለት ባስልዮሳዊነት ነው፣ እውነተኛ ምስክር። ኡልያኔዎስ ጨካኝ ንጉሥ ነው እንደምታውቁት። ሁለቱን ያዛቸውና ምን አለ? ለምንድን ነው ከተማውን የምታስረብሹት አለ። እንደው ባስልዮስ ምን አለው? ታላቅ የሆነ ወንድም ጺባብ ስለነበር አንተ የፍየል ጺም ያለህ አለው። አንተ ነህ ከተማውን የምታስረብሽ አለ። ለመሆኑ አለው፣ በትዕቢት እኮ ነው። ያንን የቀራጩን የጠራቢውን የዮሴፍን ልጅ የትተው መጣል ማንን መሆኑ ነው? ክርስቶስን። ክብር ይግባው ነው። ምን ቢለው ጥሩ ነው? የጠራቢው የዮሴፍ ልጅ አይደል? ለሰማዕታቱ ሳጥን አስከሬን እንዲሰራ ትቸው መጣ ይላል ገድለ መርቆሬዎስ። ምን ሰድ እንዲሰራ ምን ማለት ነው? አናጤ ካልከው ዘንድ አንተ ስትገል እሱ ደግሞ ምን ይላል? ማደሪያቸውን ሳጥናቸውን እየሰራ ነው ወደ ገነት። በኋላ በጣም ተበሳጨው። እስከመለስ ካልሰገዳችሁ ገላችኋለሁ አለ። ባስልዮስ ምን አለው? እኔ ደግሞ ልንገርህ አለው። አንተ በሕይወት ደርሰህ ከተመለስክ ኢየሱስ ክርስቶስ ከድንግል ማርያም አልተወለደም ብዬ እጽፍልሃለሁ አለ። ይሄን ጊዜ ተበሳጨ፣ እስር ቤት ወርሯቸዋል። ኡልያኖስ ለጦርነት ሄደ። ባስልዮስና ጎርጎርዮስ ወንድሙ ቅዱስ መርቆሬዎስ በጣም ይወዱታል። ሌሊት ስዕሉ ፊት ሲጸልዩ እስር ቤት የሆነ ሰዓት ላይ ከሰይፉ ላይ ደም መንጠብጠብ ጀመረ። ደነገጡ ሁለቱም። መርቆሬዎስ ገደልከው እንዲህ አሉት። አዎ እንደማለት ስዕሉ ይወዛወዝ ጀመረ። ምን ይል ጀመረ? ይወዛወዝ፣ ይንቀሳቀስ። በዛች ሰዓት ለካ ማን ተገድሏል? ቅዱስ መርቆሬዎስ በደረቱን በጦር ወቅቶ ገድሎታል ኡልያኖስን። እውነተኛ ምስክርነት ማለት ይሄ ነው። እና ቤተክርስቲያን ኦርቶዶክሳዊነት የሚለውን ትገልጿለች። ኦርቶዶክሳዊ ግብ ማለት ምን ማለት ነው የሚለውን ቀጣይ ደግሞ እንመልከት። ኦርቶዶክሳዊነት ይሄ ከሆነ ምንድን ነው ኦርቶዶክሳዊ ግብ? ምንድን ነው ግባችን የሚለውን በጣም ሳሰተን ማየት የሚገባን እነሱ ነው። ለማየት እንሞክር። እንግዲህ ኦርቶዶክሳዊ ግቡ የመጀመሪያው መዳን ነው። የመጀመሪያው የአንድ ኦርቶዶክሳዊ ወጣት የመጀመሪያ ግብህ መሆን ያለበት ግብሽ መዳን ነው፣ ድነት ነው። ኦርቶዶክስ ነህ፣ ግብ ትፈልጋለህ። የመጀመሪያው ግብ መሆን ያለበት ድነት ነው። ስትድን ነው ሌላ ነገር ግብ የምታስበው። መጀመሪያ ዳን። መጀመሪያ ከክርስቶስን ልበሰው። መጀመሪያ አንተ በአፍ በኩል መድኃኒቱን አስገባ። መጀመሪያ ኃጢአትን አስወግድ። መጀመሪያ በሁለት እግሩ ቁም። መጀመሪያ ከክርስቶስ ጋር ህብረት ፍጠር። መዳን ነው መጀመሪያ መሰረቱ። የመጀመሪያ ክርስቲያን ግቡ። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ ቅዱስ ጳውሎስ እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ ቅዱስ ጳውሎስ ደከማችሁ እንዴ? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 8 እንዲህ ይላል። እኛ ግን አለ ጳውሎስ፣ ይገርማል እኮ ከቀን ስለሆንን የእምነትና የፍቅርን ጥሩር ጋሻ ማለት ነው የመዳንን ተስፋ እንደራስ ቁር እየለበስን አለ በመጠን እንኑሩ። እግዚአብሔር ለቁጣ አልመረጠንም፣ ጌታችን ክርስቶስ መዳንን ለማግኘት ነው እንጂ ለቁጣ አልመረጠንም። ለምን? ለመዳን እንጂ። ለጥፋት አልመረጠንም፣ ህይወትን ለማግኘት እንጂ። የመጀመሪያ ክርስቲያን መሰረቱ መዳን ነው። ታገባለህ፣ መዳን ነው ዓላማ። የመጨረሻ ግብህ መዳን ነው። ስራ ትሰራለህ፣ መጨረሻ ግብህ መዳን ነው። ስለዚህ የመጀመሪያው የክርስቲያን መሰረቱ መዳን ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ እንዲህ ይላል። 15 1 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ወንድሞች ሆይ አለ ቅዱስ ጳውሎስ የሰበክንላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። እስቲ በሉት፣ የምትድኑበትን በሉ። ወንጌል አሳስባችኋለሁ። እማስተምራችሁ የምትድኑበትን ነው፣ የምትጠፉበትን አይደለም። የመጨረሻው ድነቱ ይሄ ነው። ቅዳሴ ላይ ካህኑ የሚያውጀው በነገራችን ላይ ይሄንን ይህን ስጋና ደም ደፍሯችሁ ወደ ክርስቶስ ስጋና ደም አትቅረቡ፣ እኔ ከደማችሁ ንጹሕ ነኝ።
ዝሙት ያለበት ቢኖር አይቅረብ። ለምንድን ነው? መጨረሻ የቅዳሴው ግብ ድርገት ላይ ድነት ስለሆነ ነው። ዘምርም አስተምርም አገልግልም ምንም ማድረግ የመጨረሻው ግብ ድነት ነው። ካልዳን ከምንም ጥቅም የለውም። ብዙ ሰው የሚሸወደው እግዚአብሔር በጣም በሮትከው መጠን የሚምረው ይመስሏል። አዎ ድርሻ አለው፣ ግን ዋናው ከክርስቶስ ጋር አንድ መሆን አለበት። አንድ የማያረግህን ሕይወት ካላረግ የቆራረጥከውን እንጨት በአንድ ልጥ ካላሰርከው፣ በአንድ ስጋው ደግሞ ካላሰርከው ምንም ጥቅም የለው። የሉቃስ ወንጌል ምዕራፍ 10 ላይ የማርታ ትልቁ ስህተቷ ይሄ ነበር። ክርስቶስ ቤቷ ድረስ መጥቶ እሷ ሽንኩርት ልጣ ቲማቲም እየጨቀጨቀች ለክርስቶስ ምግብ ልታበላው። ክርስቶስ የሚበላ አምላክ እንጂ የሚያበሉት አምላክ አይደለም ነበር። ስተሰራች ባዘነች ባከነች በኋላ ወዲህ ወዲያ ጉድ ጉድ ትል ጀመር። ክርስቶስ በጣም ጨነቀው። ክርስቶስ ግን እያስተማረ፣ ማርያም ግን እግሩ ስር ተምራ ቁጭ ተብላ ተማር ነው። መዳንን ማስቀደም ማለት ይሄ ነው። ግቧ መዳን ነው። ስለዚህ መጀመሪያው የማርያም ግቧ የነበረው መዳን ነው። መጀመሪያ እኔ ልዳን፣ መጀመሪያ ጌታዬን ከማብላቴ በፊት እኔ መጀመሪያ ልዳን፣ ሳልድን ምን ብዬ ነው ለሌላው መዳን የምተጋ? ቁጭ ብላ ትማር ነበር። ስለዚህ መጀመሪያው የአንድ ክርስቲያን ግቡ መዳን ነው። እዚህ ውስጥ በጣም የሚነሱ ጥያቄዎችን እየመለስን እንለፍ። ለምሳሌ አንደኛው ኦርቶዶክሳዊ ግብ ሲባል በተለይ ብዙ ሰው ጥርጥር የሚመጣበት የአንድ ክርስቲያን ኦርቶዶክስ በመሆኑ የሚያገኘው ጥቅም ምንድን ነው? ስኬቱ ምንድን ነው? ለዚህ በተለይ በዚህ በተሐድሶና በፕሮቴስታንቱ ዓለም አንጻራዊ ላርገውና ለምሳሌ በፕሮቴስታንቱ ዓለም በተለይ ይሄ የብልጽግና ወንጌል የሚባለው እንግሊዝ ሀገር ከተመሰረተ በኋላ የፕሮቴስታንቱን ዓለም አንዱ ሪሼፕ አድርጎ ከቀየረው ተጽዕኖ አንዱ ሃይማኖትን ይሄ መዳንን ከጥቅም ከፕሮፊት ጋር ማገናኘት ከቁሳይነት ጋር ማገናኘት አንዱ የኦርቶዶክሳውያን ዘንድሮ በጣም ተጽዕኖ የሆነው ይሄ ነው። ለዚህ አንድ ማስታወሻ እስቲ ላቅርብላችሁ። ከዛሬ 10 ዓመታት በፊት ምናልባት 20 ጨምሩበትና በተደጋጋሚ የፕሮቴስታንትና ደግሞ ተሐድሶ ተብሎ በእኛ ውስጥ ገብተው የወጡ መናፍቃን እስቲ መዝሙሮቻቸውን ደጋግማችሁ ይዋቸው፣ ትምህርቶቻቸውን እያንዳንዱ ነገር ከቁስ ጋር የተገናኘ ነው። አንድ ሰው ስራ አጥቶ ስራ ሲያገኝ ጌታዬ እንጀራዬን ሞላ መሶቤን ሞላ የሚሉ ስብከቶች ሰምታችሁ አታውቁም? በተደጋጋሚ ከትናንት ወዲያ በተሐድሶነት ህይወት የነበሩ መሶቤን ሞላ እግዚአብሔር አጠገበኝ። ይሄ እንደው ከጥጋብ ጋር ከምቾት ከድሎት ይሄ ድህነትን ያላካተተ ስብከት ማለት ነው። በኦርቶዶክሳዊነት አስተምሮ የአንድ ክርስቲያን መሆናችን የሚገለጠው ሀብትና ንብረት አይደለም። ለዚህ አንድ ጥያቄ ላንሳና ወደዚህ እመጣለሁ። ለዚህ ለምሳሌ ጥያቄ ልጠይቃችሁ። ስዕለት ስትሳሉ ስለቱን ሲፈጸምላችሁ ነው ስለቱን የምታስገቡት ወይስ ስትሳሉ? ጮክ ብላችሁ መልሱልኝ። ሲፈጸም። ስለዚህ ምን እንላለን? ጌታዬ ሆይ እንዲህ ብታረግልኝ ይህንን ጧፍ፣ ይህንን ዘቢብ፣ ይህንን ዕጣን፣ ይህንን ምን አረግልሃለሁ፣ ባታረገውስ ይቀራል ነው ነገሩ አይደለ? የሚመስለው አይዘም ነው። የሚገርማችሁ ግን በጣም የሚገርማችሁ ትክክለኛው ግን ስለት ስትሳል መባህን ይዘህ ተሳል ነው። ሲራክም 21 ላይ የሚለው ዮሐንስ አፈወርቅም ይላል በእውኑ ተወዳጆች ይላል ስለታችሁን ለምን አርፍዳችሁ ታስገባ? በዛም ዘመን ነበር ችግር። ዛሬም በየአውደ ምሕረቱ ይሄን ያህል ብር ገባ አጨብጭቡ ነው። ስርዓት የለሽ ስብስብ ስለሆነ በራሱ ቤተ ክርስቲያን የአንድ ሰው ቅራቅንቦ ሳንቲም ስለገባ ደስታው አይደለም። አንተ ነህ የቤተ ክርስቲያን ደስታዋ። የገንዘብ ጋጋታ አይደለም ቤተ ክርስቲያን ሐሴቷ። የአንድ ሰው ነፍስ መመለስ ነው እንጂ እገሌ ቆረበ ቢባል ያን ጊዜ መላእክቱም አብሮ ያደሉ ይላሉ። ለእግዚአብሔር ምኑ ነው ወርቅና ብር? ከሰባ ሰገል ይላል ቅዱስ ቆጵርያኖስ። እግዚአብሔር ከሰባ ሰገል ወርቅ ዕጣን ከርቤ ይልቅ እኮ የእነሱን እኮ ነፍስ ነው እኮ መባ የተቀበለው ይላል። ለእግዚአብሔር ወርቅና ብሩ አይደለም ትልቁ። ማን ነው ትልቁ? ሰው ነው ይላል እኮ ትንቢተ ሚልክያስ ላይ። እናንተ ይላል እግዚአብሔር እንዲህ ይላችኋል፣ እኔ የእናንተን ወርቅና ብር አልፈልግም እናንተን እንጂ ይላል። ማንን እንጂ? መልሱልኝ። ማንን እንጂ? እናንተን ነው የሚለው። ስለት ሲሳል ስለትህን የዕለቱ አስገባ ነው የሚለው መጽሐፍ። ለምን? እግዚአብሔር ቢያረገው ትክክል ነው፣ ባያረገው እስቲ ጥያቄ ልጠይቃችሁ። አሁን ቀና በሉ እስቲ። ለምሳሌ ስራ ተሳላችሁ፣ ስራውን ሲሰጣችሁ ሄዳችሁ ምን ትላላችሁ? ስለቱ ስራውን ካልሰጠሽ ለምን ምን እንላለን? እግዚአብሔር ምኔን አልሰማም። መልሱልኝ። ምኔን አልሰማም? በጣም አያችሁ ኦርቶዶክሳዊነታችን እንዴት እንደተሳሳትን። ይሄ እኮ አንዱ እኮ ፕሮቴስታንት ያስተምሮ እኮ ነው። ይኸውላችሁ እግዚአብሔር መስጠቱ የሚለካው ጸሎትን መስማትን ትክክለኝነቱ የሚለካው ለአንተ ስራ በመስጠትና ባለመስጠት አይደለም። ባይሰጥም ትክክል ነው፣ ቢሰጥም ትክክል ነው። አሞህ ብዙ ዘመን እግዚአብሔር ዝም ያለ ምናልባትም እንድትታመም ዝም ያለ መልሱ ሊሆን ይችላል። ቢያረገውም ትክክል ነው፣ ባያረገውም ትክክል ነው።
ስለትህ ስትሳል መባህን አስገብተህ ተሳል ነው የሚለው ትክክለኛ። ታመምክ ግን አልፈወሰም ስላልሰማህ ይመስላል ጸሎትህ ዝም ያለ ቢያድንህ እንደ መጻጉዕ ነገ እንዳትበድለው እኮ ፈልጎ ሊሆን ይችላል። መጻጉዕ አልጋው ናት የጠቀመችው ወይስ እግር ማውጣቱ? መልሱልኝ። መዳኑ ወይስ መታመሙ? 38 ያልበደለውን ጌታ መቼ ነው የፈወሰው? መቼ ነው የካደው? እግር ሲያወጣ። ለዚህ ነው ዮሐንስ አፈወርቅ ወደ ኦሎምፒያ ሰዎች ላይ ስለ ደዌ ባስተማረው መልእክት መጽሐፉ ላይ ምን ይላል? መጻጉዕ እስቲ ልጠይቅ ከመቃብር ቀስቅሼ ይላል። እንደው ይገርማል። ዮሐንስ አፈወርቅ እስቲ ልጥራ እባክህን መልስልኝ፣ እንደው ዛሬ እግዚአብሔር ተገልጾ እስቲ ልጠይቅ አሁን እግር ብታወጣ ይሻላል? 38 እግር አውጥተህ የኖርክባት ጊዜ ትሻላለች ወይስ 38 ያልጋ ቁራኛ የሆንክባትን? በእግዚአብሔር እምልልሃለሁ ይላል ዮሐንስ አፈወርቅ፣ አልጋ ላይ የኖርክባትን እንደምትለኝ። ለምን ሲል እግዚአብሔር ከሌለበት ደዌ ይልቅ እግዚአብሔር ያለበት ጤንነት እግዚአብሔር ከሌለበት ጤንነት ይልቅ እግዚአብሔር ያለበት ደዌ ይሻላልና ቅዱስ ዮሐንስ አፈወርቅ ነው የሚለው። እግዚአብሔር እስቲ በሉት፣ እግዚአብሔር በሉት፣ ከሌለበት ሀብት ይልቅ እግዚአብሔር ያለበት ደዌ ይሻላል። ቅዱስ ዮሐንስ አፈወርቅ ነው ያለው። እግዚአብሔር ከሌለበት ሀብትና ንብረት ይልቅ እግዚአብሔር ያለበት ምን ይሻላል? ማጣት ይሻላል። ስለዚህ እግዚአብሔር መኖሩ የሚረጋገጠው ለአንተ ቅራቅንቦ በመስጠት አይደለም። እግዚአብሔር አንዳንድ ሰው ይላል ቤትና ንብረት ሲያገኝ ይላል እግዚአብሔር እኮ ቤቴ በበረከት ምን አለ ሞላው። የድሃውን እያጎደለ ነው ማለት ነው እግዚአብሔር። እግዚአብሔር ስጦታው የእግዚአብሔር ኦርቶዶክሳዊ ስኬቱ ምንድን ነው? ግቡ ምንድን ነው? ሀብት ንብረትን ስለሰጠ እግዚአብሔር በዛ ነው የምትለካው? ይሰጣል። አዎ ግግቡ እሱ አይደለም። ድሃውስ ታዲያ አልተሳካለትም ማለት ነው? እግዚአብሔር ጸሎትን ሲሰማ እንዴት ነው? እስቲ አውደ ምሕረቶቻችን ስለቶቻችንን ተመልከቱ እስቲ። ብዙ ነገር ስተናል። አውደ ምሕረት ላይ አብዛኛው ስለት ማቴሪያሊስት ነው። ስራ አጥቼ ነበር ስራ ተገኘ ልልበሉ ይላል። እግዚአብሔር ያንተ ስራ አገኘ አላገኘ አይደለም ትልቁ ገነት መንግስተ ሰማያት እንድትገባለት ነው። ከሱ ጋር ህብረት እንዲኖረ ነው። ክርስቶስን እንድትለብሰው ነው ግቡ። ያ ነው ጭንቁ ካህኑ መሆን ያለበት። ስለዚህ ብዙ ሰው ይላል ምንድነው ግባችን? ለዚህ ቅዱስ ዮሐንስ አፈወርቅ ከተናገረው አንድ ትምህርት ላካፍላችሁ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እውነት እግዚአብሔር መለኪያው ሀብትና ንብረት ነው ወይ? እግዚአብሔር መኖሩ የሚረጋገጠው በማቴሪያሊስትነት ነው ወይ ለሚለው እንዲህ ይላል፣ ሀብት በራሱ መጥፎ አይደለም ይላል ሊቁ። መጥፎ የሚያደርገው የኛ አጠቃቀም ነው። ድህነቱን በራሱ በጎ አይደለም፣ በጎ የሚያደርገው የኛ አጠቃቀም ነው። ባለጸጋው ነዌ ወደ ሲኦል የተወረወረው ሀብታም ስለነበረ አይደለም፣ ጨካኝና ሰብአዊነት የማይሰማው ክፉ ስለነበር እንጂ። አልዓዛር በአብርሃም እቅፍ የተቀመጠው እንዲሁ ድሃ ስለነበር አይደለም፣ ድሃ ቢሆን አመስጋኝ ስለነበር እንጂ። ሀብታችሁ ለበጎ ነገር የምትጠቀሙት ከሆነ በጎ ነው። ከዚህ በተቃራኒው ለክፉ የምታውሉት ከሆነ ግን ክፉ ነው። ክፉ ነው ማለቴ ግን ሀብቱ በራሱ ክፉ ስለሆነ አይደለም፣ ክፉ ያደረገው የእናንተ አጠቃቀም እንጂ። ድህነቱም ቢሆን እግዚአብሔርን ለማመስገን የምትጠቀሙበት ከሆነ ሹመት ሽልማታችሁ ብዙ ነው። በድህነታችሁ አማካኝነታችሁ እግዚአብሔርን የምታማርሩ ከሆነ ግን ድህነታችሁ ክፉ ነው። አያችሁ እንዴት እንደመጣ። ጉዳዩ ድሃ መሆን አይደለም፣ ሀብታም መሆን አይደለም፣ እግዚአብሔር ጋር አታገናኘው ነው ጥያቄው። ግን ሀብቱንም ማግኘት ድህነቱን በአንተ ውስጥ እግዚአብሔር ይሰበክ ነው። አንተ ክርስቶስን ሽተት ነው። አሁንም እግዚአብሔርን ማመስገን ወይ ማማረር የሚጨንቀው ከድህነቱ ሳይሆን ከኛ ነው። ሀብት መልካም ነው። መልካም የሚሆነው ግን ኃጢአት ላልሰራበት ሰው ብቻ ነው። ድህነትም መጥፎ ነው። መጥፎ የሚሆነው ግን እምነት ለሌለው ሰው ነው። እምነት ለሌለው ሰው አይጠግብም፣ ዘወትር እግዚአብሔርን ያማርራል፣ ዘወትር ብስጩም ነው። እግዚአብሔር ስለምን ፈጠርከኝ እያለ ይበሳጫል። ድህነትም እምነትም ለሌለው ሰው መጥፎ ነው አለ። አያችሁ። ስለዚህ እግዚአብሔር ስኬታማነታችሁን እባካችሁ ወጣቶች ወንድሞቼ ለአንተ ተራ ነገሮች ባትለካው። ብዙ ነገር የማይሰጥ ምናልባት ያን ቢሰጥ እንዳጠፋበት ፈልጎ ነው። ግቦቻችሁን አክሙት ወንድሞች፣ አክሙት እህቶች፣ አክሙት ግባችሁ። ሀብታም ባል ማግባት አይደለም ግባችሁ። በጣም ባለጸጋ ሴት ማግባት አታርጉ። ይሄማ ወረ እንደው መውረድ እኮ ነው። ይሄማ እንስሳነት ነው ወንድሞቼ። ለዚህ አንድ ሐሳብ ላቀ በደንብ ስሙ። በተደጋጋሚ ማስታወቂያዎቻችንን ካያችሁ በራሱ መታከም ያለባቸው ናቸው። ዓለማዊ መድረኮችን ቢሆኑ በኦርቶዶክስ የመነጽር ግን መታየት አለባቸው። ለምሳሌ የምናየው እኛ ስለሆነ ለምሳሌ አይታችኋል። በተደጋጋሚ ይሄ የወሊድ መከላከያ ምናምን ማስታወቂያዎች ሲመጡ ከልጅነት በጣም ይገርሙኛል። ሁሌ ማስታወቂያዎቹን አንድ የሚያደርጋቸው ነገር አለ፣ ለትዝብት ነው።
ሁሌ ምን ያደርጋሉ? 4 ቴብል ወንበር ላይ እንደው ደህና ቤት ነው ደግሞ የሚመረጠው፣ ድሃውን አያማክልም። 4 ማዕዘን ቴብል አለች። እሷ ላይ ቁጭ ብለው ምግብ ሲበሉ አባት ለልጅ ሲያጎርስ አይደል እናት ለልጇ ሲስቁ፣ ከዛ ምን ይላል ጽሑፍ ይመጣል? ደስተኛና ስኬታማ ቤተሰብ ይላል። የሰማችሁ? አሁን ጥያቄው እዚህ ጋር ይመጣል። በኦርቶዶክስ እይታ ግብ፣ እሺ ዓለማውያኑ ግቡ ይሄ ነው፣ ኦርቶዶክሳዊነት ግባችን ይሄ ነው ወይ? አሁን ምን ብዬ ጥያቄ መጣብኝ። አሁን የምታገቡት ለምንድን ነው ብዬ እናንተን ልጠይቅ። ምንድን ነው የምታገቡት? አንዳንድ ሰው ለምንድን ነው የምታገባው ሲባል በቃ ቤቴ ስገባ ቡናው ተፈልቶ አይደለም ፈንዲሻው ቁጭ ቁጭ ብሎ እንደው ጋቤን ጣል አድርጌ አይደለም ደስ ያለው ሰው በቃ ይሄን ነው ዓላማው እኮ ግቡ ይሄ ነው በቃ። ለምን ታገባለህ? አይ በቃ ቤቴ ቁጭ ስል ልጆቼ በዚህ እየተንጫጩ ይላል። ደግሞ እኮ ይጨምርበታል አይደል? እንደው ቤቱ ሲንጫጩ ለመንጫጫት ከሆነ ታዲያ ምን ችግር አለው? ጩኸት ከናፈቀው ይሄ ሰውዬ ለጩኸት ብሎ ሰው ያገባል። ደግሞ ምን እንደው ልጆቼ ለሊት ሲያቅፉኝ እንደው ጠዋት ስቀሰቅሰ ይሄማ ምን ይደንቃል? ከልጆች ጋር ራስ ስበላ ቁርስ ስበላ ይሄ ምን ይደንቃል? ጅብም እኮ ከልጇ ጋር እኮ ትበላለች። ምን ይደንቃል? እርግብም እኮ ጫጩቶቿን ሰብስባ እኮ ታበላለች። ምንድነው ቁም ነገሩ? የደቦ መብላት ከሆነ ምንድነው ኦርቶዶክሳዊ ሆነ ግብ ምንድነው? ስታገባ ይሄ ነው በቃ የምታገባው። ለምንድነው ተክሊል የምታረጉት? አይ እንደው ደስ ይላል። አያችሁ ፎቶ ከብሩ ቤተሰብ ምን ይለኛል? ቤተሰብ ምን እንዲልህ ነው? ምንድነው ግብህ? ስታገቢ መዳን ነው መሆን ያለበት። ለመዳን ነው የምታገቡት። ተያይዛችሁ ዮሐንስ አፈወርቅ ይላል ተያይዛችሁ መንግሥተ ሰማያት እንድትገቡ ነው ይላል። በቃ ያ ከዛ በኋላ የሚመጣው ትርፍ ነው። ሰው ይላል ለምንድነው የምታገቢው? እንደው ፎቶ ደስ ይላል። በቃ አንዳንዱማ ፎቶ አይቶ ተክሊል ደስ ይለዋል፣ ላገባ ነው ይላል። አንዳንዱማ በአሁኑ በ3 ወርም ጀምሯል፣ ላገባ ነው ይላል። እንደው ደቀላል። ይሄ ግብን ያለ ማወቅ ችግር ነው ወንድሞቼ። የምታገቡትም የምትኖሩትም ለክርስቶስ ነው። የኛ ግባችን መንግሥተ ሰማያት ነውና ዮሐንስ አፈወርቅ ይላል ሊያገቡ ለነበሩ ኦርቶዶክሳውያን ለሆኑ ማግባት ትፈልጋላችሁ? ተያይዛችሁ መንግሥተ ሰማያት እንድትገቡ ነው ይላል። አንቺ በቅዳሴ እንድታበረቹ ነው፣ አንተ በኪዳን እንድታበረታ ነው። በደቦ ተሰባስቦ ለመኖር አይደለም። ይሄንም እንስሶችም ከልጆቻቸው ጋር ይበላሉ። አንበሳም ልጆቿን ታጎርሳለች። ይሄ አይደለም ግቡ። ለመውለድ ዘር ለመተካት ብቻ አታርጉት፣ አታቅልሉት። ትዳሩ እባካችሁ ነገ ዲያቆን ለመውለድ አግቡ፣ ነገ መነኩሴ ለማውለድ አግቡ። ዛሬ ቤተክርስቲያን በውስጧ ሰዎች እንዲህ የምትበጠበጠው በእኔና በእናንተ መልካም ልጅ አለማሳደግ የቤተሰብ ችግር ነው። ቤተሰብ ንጉን ነገ ጥሩ መሪ ለመውለድ አያሳድግም። ተጣሞ ያድጋል። ተጣሞ ነገ የቤተ ክርስቲያን አገልጋይ ይሆናል። ለምን? እኔና እናንተ መዳን ላይ ስላልሰራ። ልጃችሁን መድኃኒት አድርጋችሁ ቀመሙት። ልጅ መውለድ ማለት መድኃኒት መቀመም ነው። የነገ ጳጳስ መውለድ ነው። መና አርጋ አታሳድገው። መረን አስለቀቅ አታሳድገው። ዛሬ ብትቀጣው፣ ዛሬ ብትቆረጥጠው ነገ ትውልድን የሚመክር መልካም አርአያ ለሌሎች ዛፍ ሆኖ የሚተርፍ ፍሬውን ሲበሉት የሚኖር ተንጀርጋቂ እንደነ አቡነ ተክለ ሃይማኖት ፍሬያማ የሆነ ጻድቅ ትወልዳለህ። መዳንን ካስብክ ትዳርህን ታስባለህ፣ ትጸልያለህ። ትዳር ላይ ማታ ስተኛ ለምን? ነገ ግብ መዳን ነው። አየህ፣ ነገ ጻድቅ ነው የምትወልደው። ነገ ዲያቆን እንዲሆን ነው የምታሳደገው። ነገ ካህን ነው የምታደርገው። ሌባ ካህን፣ ሌባ ዲያቆን አትወልድ። ለምን? አንተ ነህ ያሳደግከው። አሁን የምናየው ሁሉ ውጥንቅጥ ኦርቶዶክሳውያን ወጣቶች ግብ ስለሌለን ነው። የኔና የእናንተ ችግር ነው። ከዚህ ጥያቄ አንዱ መዳንን መሰረት ያደርጋል። ሁለተኛው ከክርስቶስ ጋር መኖር ነው። የኦርቶዶክሳውያን ግባችን ከማን ጋር መኖር? ከክርስቶስ ጋር መኖር ነው። ለዚህ ከክርስቶስ ጋር መኖር ለሚለው ፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 ላይ አንድ ነገር ልናገር። ፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 ፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 ላይ ምን ይላል? ይህ ናፍቆቴ ተስፋዬም ነው ይላል። ከክርስቶስ ጋር መኖር ቅዱስ ጳውሎስ ይህ ናፍቆቴም ተስፋዬ ነው፣ በአንድ ነገር እንኳን አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ከክርስቶስ ጋር በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል ይልና ለእኔ ሕይወት ክርስቶስ ሞትም ጥቅም ነዋል። ልሄድ ወደ ክርስቶስም ልሄድ እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ልሄድ ከክርስቶስም ጋር ልኖር ምን እላለሁ አለ? እናፍቃለሁ። እስቲ በሉት፣ ልሄድ በሉ። ከክርስቶስ ጋር ልኖር እናፍቃለሁ። የመጨረሻ ናፍቆታችን ይሄ ነው። ከሚስት ጋር መኖር የምታስቡ ነገ ከክርስቶስ ጋር መኖር እንድታስብ ነው። ከባልሽ ጋር የምትኖሪ ነገ ከክርስቶስ ጋር እንድትኖሪ ነው። የመጨረሻ ግባችሁ ከክርስቶስ ጋር መኖር ነው። ከሱ ጋር መኖር ነገ አብረኸው እንድታመሰግነው ነው። በፊት አምላክህ ፈጣሪ ጌታ ኢየሱስ ክርስቶስን በመንበሩ ፊት እየሰገድክ የመጨረሻው ግቡ ይሄ ነው። ከክርስቶስ ጋር መኖር
ይሄ የመጨረሻው ግብ ነው። ሶስተኛው ፈጠን እያልኩኝ ሶስተኛው ለሌሎች መዳን ምክንያት መሆን ነው። ይሄ ደግሞ እንደው ምናልባት ሰብሰብ አነስ ስናደርገው ነው። ሶስተኛው ግብ ይሄ ነው፣ ለሌሎች መዳን ምክንያት መሆን ነው። የክርስቲያን ግቡ ይሄ ነው። ግባችሁ ይሄ ነው። ኦርቶዶክሳውያን ተምራችኋል፣ ቤተክርስቲያን ሰንበት ትምህርት ቤት አገልግላችኋል። ምንድነው ግባችሁ? መስሪያ ቤት ትሰራለህ፣ ትምህርት ቤት ትማራለህ። ምንድነው ግብ? ኦርቶዶክሳዊነት አብሮ መሄድ አለበት። ኦርቶዶክሳዊነት ነጠላችሁን ስታጣጥፉት አብሮ የሚታጠፋ አብሮ የሚኖር ተዋህዶ ነው። ስለዚህ አንዱ ዓላማ መሆን ያለበት ግብ ነው። ለዚህ ኦሪት ዘዳግም ምዕራፍ 21 ቁጥር 10 ላይ ያለውን እናገርና ወደ ማጠቃለያው እንመጣለን። ኦሪት ዘዳግም ምዕራፍ 21 ቁጥር 10 ላይ ስለ ጦርነት ሕግ የተጻፈ አንድ ቃል አለ። ቅዱስ ባሲሊዮስ ሆሊ ስፒሪት የሚለው መጽሐፉ ላይ ስለ መንፈስ ቅዱስ በተናገረው አንድ ትምህርቱ ላይ እንዲህ ይላል፣ ስለ መምህራን ሲያነሳ ዘዳግም 21 ቁጥር 10 ላይ ምን ይላል? ንባቡን ላንብብላችሁ። ጠላቶች ልትወጋ በወጣ ጊዜ ይላል፣ የጦርነት ሕግ ነው። ልትወጋ በወጣ ጊዜ አምላክህ እግዚአብሔር በእጅ አሳልፎ በሰጣቸው በማረካቸውም ጊዜ በተማረኩት መካከል የተዋበች ሴት ብታይ ይላል። አንዲት የተዋበች ቆንጆ ሴት ብታይ ብትመኛትም ሚስትም ልታደርጋት ብትወድ ወደ ቤትህ ታመጣታለህ። እርሷም ራሷን ትላጫለህ፣ ጥፍሯንም ትቆርጣለህ፣ የተማረከችበትንም ልብስ ታወልቃለህ። በቤቷ ተቀምጣ ስለ አባትና ስለ እናቷ 1 ወር ሙሉ ታልቅስ። ከዚያ በኋላ ትደርስባታለህ፣ ባልም ትሆናታለህ፣ እርሷም ሚስት ትሆናለች ይላል። አሁን በደንብ ተመልከቱ። ይሄ ስጋዩ ነው። ቅዱስ ባሲሊዮስ ሲተረጉመው በጦርነት መካከል አንዲት ሴት ብታይ ማለቱ መምህር ሆነህ አገልጋይ ሆነህ የቤተ ክርስቲያን ልጅ ሆነህ በዓለም መካከል ስትኖር አለ ባሲሊዮስ፣ አንዲት የተዋበች ሴት ማለት አንዲት የተዋበሽ ቢያስተምሯት የምትመለስ ቢገስጿት ወደ ማመን የምትመጣ አንድ ንዑሰ ክርስቲያን ኢአማኝ ነፍስ ብታይ ይለዋል። ያችን ወጣት ሴት በኢአማኝ ሴት ይመስላታል። ኢአማኝ ሴት ብታይ ልትወስዳት ብትመኛት ማለት ወደ ቤተ ክርስቲያን ልታመጣት ብትመኛት፣ ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ በጥምቀት በሜሮር ልታሳድርባት ብትወድ ወደ ቤተ ታመጣታለህ አለ። ምን ማለት? መጀመሪያ ወደ ቤተ ክርስቲያን አምጣት ማለቱ ነው። ወደ ቤተ አምጣት ማለት ወደ ቤተ ክርስቲያን አምጣት፣ ልትማራይ፣ ልታውቃይ፣ ልትጠመቃይ ወደ ቤተ ክርስቲያን አምጣት። ጸጉሯን ትላጫታለህ አለ። ጸጉር ማለት የኃጢአት ምሳሌ ነው በመጽሐፍ ቅዱስ። የምን ምሳሌ? ይህን ስል ደግሞ አደራ ወንዶቹ በነጋታው መላጣ ሆናችሁ ደግሞ እንድትወጡ አይደለም። ጸጉር ይህን ደግሞ ስል ደግሞ ጻድቃን መላጦቹ ናቸው ደግሞ እንዳትሉ ደግሞ ገልብጣችሁ አይ መንግስት ሰማያት የሚገቡ ጸጉር የሌላቸው ነው ብላችሁ ደግሞ እንዳትተረጉሙ። ጸጉር ምሳሌ ነው ያልኳችሁ፣ የኃጢአት ምሳሌ ነው። ለምን ሲባል ለምሳሌ ሕፃን ልጅ ክርስትና ሲነሳ በልጅነቱ ምን ብሎ ነው? ጸጉሩን ተላጭቶ ነው አይደል? ለምን ሲባል ከኃጢአት የምትለይ ጥምቀትን ተሰጠችን ለማለት ነው። ጥምቀት ከኃጢአት ትለያለች። ይሄ ማለት በቀደመው ኃጢአት ሲሆን ለሚመጣው ነው። ሲወለድማ ምንም ኃጢአት የለበትም፣ ለሚመጣው ግን ይጠብቃል ማለት ነው። ጸጉሯን ትላጫታለህ ማለቱ ከኃጢአት በንስሐ አባቷ በኩል ምን ትበል በቀኖና ኃጢአቷን ንስሐ ትግባ ማለት። ጸጉር መላጨት ንስሐን ያመለክታል። ከዛ ባሲሊዮስ ቀጠለ፣ ጥፍሯን ትቆርጣታለህ። ጥፍር ማለት የልማድ ክፉ ልማድ ምሳሌነት አለው። ጥፍር ካያችሁት ሳታውቁት ነው የሚዋጭራችሁ። ከኃጢአትም ልማድ ክፉ ነው፣ እንደ ጥፍር ነው። ሳታውቁት ነው ምን ይላችሁ የሚጎዳችሁ። ከኃጢአት ልማድን ፍራ ይል የሚለው መጽሐፍ። ከምን ፍራ? ምንም ፍራ፣ ልማድን ፍራ። ለጥፍር ይመስለዋል። ከዛ ምን አለ? በጣም ይገርማችሁ፣ ልብሷን ትቀይርላታል አለ። ምኗን ትቀይርላታል? ምን ማለቱ ነው? ሀብተ መንፈስ ቅዱስ ተቀብላ ተጠምቃ በስጋው ደሙ በኩል ጸጋ መንፈስ ቅዱስ ልብሷን ቀይር። ልብስ የተባለ ስብዕናዋም ነው። አሕዛብ እያለች የምትበለውን አበላል አሁን ታስተካክል። ልብሷን ትቀይር ማለት ስብዕናዋን ትቀይር። ንግግሯ ኦርቶዶክሳዊነት ይሽተት። ንግግሯ፣ ባህሏ፣ ሁሉ ነገሯ ኦርቶዶክሳዊ ትላበስ። ልብሷን ትቀይር። ስለ እናትና ስለ አባቷ 1 ወር ታልቅስ ማለት ደግሞ ንዑሰ ክርስቲያኑና ምን ትበል? ትማር፣ ታልቅስ። እስከምን ጻኦ ድረስ ታገልግል። ከዛ በኋላ ስጋው ደሙን ላታይ ትውጣ። ስለ ንስሐ፣ ስለ አባቷ፣ ስለ እናቷ፣ ስለ ክርስቶስ ታልቅስ። ከዛ ትደርስባታለህ ማለት ወደ ቤተ ክርስቲያን አንዳርገ ለጥምቀት ታበቃታለህ ማለቱ ነው። አያችሁ፣ ለሌሎች መዳን ምክንያት የሚሆን ማለት ኦርቶዶክሳዊ ግባችሁ ለሌሎች ድነት መሆኑ እንቅፋት መሆን አይደለም። ለምን የተማራችሁት? ለሌሎች እንቅፋት እንድትሆኑ ሲሆን መብራት እንድትሆኑ። ስለዚህ ሶስተኛው ለሌሎች መዳን ምክንያት መሆኑ። ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል። 4:16 ላይ አንደኛ ጢሞቴዎስ 4:16 ለራስህና ለትምህርት ተጠንቀቅ። ለማንና ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህም ብታረግ ራስህንና የሚሰሙን ታድናለህ ይላል። ማንን ታድናለህ? መምህር ከሆንክ፣ አስተማሪ ከሆንክ፣ አገልጋይ ከሆንክ፣ ዲያቆን ከሆንክ፣ አገልጋይ ከሆንሽ ለሌሎች መምህር አርአያ መሆን አለብሽ። ለሌሎች መድኃኒት ትሆናል። በመጽሐፍ ቅዱስ በነገራችን ላይ ትዳር ራሱ እኮ መድኃኒት ይሏል። በጣም ይገርማችሁ። በነገራችን ላይ ሚስት እኮ ለባሏ መድኃኒት ናት። ታውቃላችሁ? ይሄ
ኦርቶዶክሳዊ ግብ ያልኳችሁ ቅድም ይሄ ነው። ለምንድን ነው የምታገቡት ያልኳችሁ ጥያቄ ይሄ ነው። ለምንድን ነው ግባችሁ? ብዙ ሰው በዚህ ዘመን ተክሊል የሚያገባው ብዙ ነው፣ ደስ ይላል። የሚፋታውን በዛው ልክ ሆነብን እንጂ የሚያገባው በቤተ ክርስቲያን በቁርባኑ በጣም ብዙ ነው፣ ደስ ይላል። የሚፋታው በዛብን እንጂ ግብ ያስፈልጋል። ኦርቶዶክሳዊ ግቡ ድነት ነው። ተያይዛችሁ መንግሥተ ሰማያት እንድትገቡ ነው የምታገቡት። ለዚህ ቅዱስ ጳውሎስ በጣም ይደንቀኝ አንድ ጥቅስ አለች። አንደኛ ቆሮንቶስ 7:15 ላይ ምን ይላል? እዚህ ላይ እችን በደንብ አብራርቼ ነው ወደ ማጠቃለያ የምመጣው። አንደኛ ቆሮንቶስ 7:15 ላይ ምን ይላል? አንቺ ሴት ሆይ ይላል ባልሽን ታድኚው እንደሆነ ምን ታውቂያለሽ? እስቲ በሉት፣ አንቺ ሴት ሆይ በሉ፣ ባልሽን ታድኚው እንደሆነ ምን ታውቂያለሽ? የምታገቡት ልትዳዳኑ ነው። የምታገበው ሚስትህን ልታድናት ነው። የምታገቢው ባልሽን ልታድኘው ነው። ቀጥሎ እንዲህ ይላል፣ ወይስ አንተ ሰው ሚስትን ታድን እንደሆነ ምን ታውቃለህ አለ። ለዚህ አንድ የግሪክ ታሪክ ሴት ላንሳላችሁ። በግሪካውያን ዘንድ በጣም የምትጠቀስ በተረት መጽሐፍ ላይ የሚጠቅሷት አሉ። ግሪካውያን ታሪኳ ምንድነው? እቺ ሴት ባሏ እየሰከረ አስቸገራት። በደንብ ቀና ብላችሁ ስሙ። እና ባሏ ሲሰክር ብትመክር ምንም ሊማር አልቻለም። ታዲያ አንድ ፈላስፋ ጋር ሄደች እና ፈላስፋውን ምን አለችው? እባክህን አንተ ጠቢብ ባሌ እየሰከረ አስቸገረ፣ መፍትሄው ምንድን ነው አለችው። የአንበሳ ቅንድብ ይዘሽ ነው ያላት። የአንበሳ ምን እንዲያው ስካርና ቅንድብ ምን ያገናኘዋል? በደንብ ስሙ። እሺ ብላ ሄደችና ሴት ልጅ ለብልሃቱም ለጥፋቱም እንግዲህ አንደኛ ናት አይደል? አዎ በሉኝ። ምን ነው እንግዲህ ለጥፋቱ እሺ ተው፣ ለብልሃቱ አመንቀኔ አይደለሁም። ምን ይላል ለምሳሌ ዘሩባቤል ዕዝራ ሱቱኤል ምዕራፍ 4 ላይ ሁለተኛ ዕዝራ ሱቱኤል ካለ ላይ ምዕራፍ 4 ላይ ምን ይላል? ዳሪዮስ ድል አድርጎ ከመጣ በኋላ መኳንንቱ 3 ዘሩባቤልም ነበር። እንጠያየቅና ያሸነፈ ንጉሱ ይሸልመው ተባለ። እሺ ጀምር ተባለ። አንዱ ዕዝራ ሱቱኤል ሁለተኛ ዕዝራ ሱቱኤል ምዕራፍ 4 ላይ ከዓለም ላይ ትልቁ ነገር ምንድን ነው አለ ሲል አንዱን እሺ ጀምር ተባለ። ራስህ ጀምር ሲባል ሲሉት መኳንንቱ ንጉስ አለ ከሁሉ። ለምን ሲል ንጉስ ያዘዘው በዛ ተብሎ አይቀነስ፣ አነሰ ተብሎ አይጨመር፣ ሰማይ አይታረስ፣ ንጉስ አይከሰሳል። እሺ ሁለተኛው ሲባል እኔ ደግሞ ወይን አለ። ምን መጠጥ አለ። ለምን ሲባል ጠቢቡን እርቃኑን ንጉሱንም እርቃኑን የሚያስኬድ ምንድነው? ጠቢቡን ንጉሱን የሚያዋርድ መጠጥ ነው። መጠጥ ከሁሉ ይበልጣል አለ። እንግዲህ የሚጠጡ ሰዎች በደንብ ይሄን ያገኛሉ። ሶስተኛው ዘሩባቤል አንተ ሲባል ሴት አለ። ምን አለ? ለምን ሲሉት ንጉሱንም የምትወልድ እሷ፣ ለንግስና የምታበቃ የወይኑንም ገበሬ ወልዳ የምታሳድግ እሷ ሴት ትበልጣለች አለ። ለዚህ ሊቃውንቱ አንድ ምሳሌ ያቀርባሉ። በደንብ ተከተሉኝ። እሳትን ምን ያሸንፈዋል? ውሃ አይ ውሃን ምን ያሸንፈዋል? ነፋስ አይደል? ነፋስ ያማተዋል አይደል? ማይበሉ ነፋስን ምን ያሸንፈዋል? መሬት። ነፋስ ሄዶ ሄዶ ከመሬት ያልፋል? ከተራራ አያልፍም። መሬትን ምን ያሸንፈዋል? ሰው አይቆፍሮ ሲፈልግ አጎርጉዶ ዋሻ ሲፈልግ ግራውንድ ቤት ይሰራል፣ የፈለገውን ያደርጋል። መሬትን ሰው ያሸንፋል። ሰውን ምን ያሸንፋል? መጠጥ ይሉታል ሊቃውንት። ምን ያሸንፋል? መጠጥ። መጠጥን ምን ያሸንፋል? እዚህ በሞላ ያለው እንደው ደህና ሰው ነው እናታ። መጠጥን ምን ያሸንፋል? ስካር። የጠጣ ሁሉ አይሰክርምና ይላል። ስካርን ምን ያሸንፋል? እንቅልፍ አይደል? እንቅልፍን ምን ያሸንፋል? ሞት። ሞትን ምን ያሸንፋል ሲሉት ሊቃውንቱ ሶሎሞንን ጠይቁት ይላል። ለምን ሲል መክብብ ላይ ምን ይላል? ከሞት የከፋች አንድ ነገር አገኘው፣ እሷም ጠማማ ሴት ናት ይላል። ምን ሴት? ከምን የከፋች? ከምን የከፋች? እሷም ማናታል? እኔ አይደለሁም እናንተን አይወክልም። ምክንያቱም ሲራክ ደግሞ መልሶ ምን ይላል? በደግነቱ ሲያነሳ ሲራክ 22 ላይ ወንድ ሁሉ አለ ሴት አገባለሁ ይላል አለ። ከሴት የምትሻል ግን ሴት አለች ይላል። እየገባችሁ? ወንድ ሁሉ ምን አገባለሁ ይላል። ይሄን ስል ደግሞ ለሴቱ አይደለም፣ ገልብጡት ከፈለጋችሁ እናንተ ደግሞ። ሴት ሁሉ ምን አገባለሁ ይላል፣ ወንድ አገባለሁ ይላል ማለት መብታችሁ። አንዳንድ ሰው መጽሐፍ ቅዱስ ሴትን የሚያሳንሳት ይመስሏል። እንደው ደስ እንዲላችሁ ልጨምርላችሁ። ለምሳሌ የሴት ራስ ማን ነው? ወንድ አይደል? ራስ ነው አይደል? ወንድ ምን ነው ዝም አላችሁ? ማን ነው? ወንድ ነው። በአንጻሩ ደግሞ ሶሎሞን ሲናገር ምን ይላል መልሶ? ሚስት ለባሏ ዘውድ ናት አለ። ዘውድ ምን ላይ ነው የሚቀመጥ? ራስ ላይ። አያችሁ እንዴት እንዳከበ። ይሄን ስል ደግሞ ወደዳችሁ ጠላችሁ፣ ራስ ሳይፈቅድ ደግሞ ዘውድ ይቀመጣል? አይቀመጥም። እያያችሁ በደንብ እንግዲህ ወደ ነገር ልመለስና ያቺ የግሪክ ሴት ባሏ እየሰከረ ሲያስቸግር ምን አለች? ቅንድብ ይዘሽ ነው ያላት ያንበሳ። ወደ ነገር ሲመለስ አሰበችና ትልቅ በሬ አሳርዳ አንድ እግሩን ይዛ ጫካ ወረደች ይላል ግሪክ መጽሐፍ ላይ። አስቀመጠችና አራቅ ብላ ቆመች። አንበሳ ሳይበላም አይቶ ከሩቅ አይቶ በላ። ሁለተኛም ቀን በዛች ሰዓት መጣችና አቀረበችለትና ርቃ ቆመች። አሁንም አይቷት ከሩቅ በላ። 4 ቀን 4 እግሩን አስቀመጠች። በአምስተኛው ቀን ከላይ የቀረውን አካሉን ዝርግፍ አረገች። ሲበላ አንቀላፋ። ቀስ ብላ ምን አለች? አንበሳውን ለምዳለችና ቅንድቡን ነቅላ ይዛ ሄደች። ፈላስፋው ጋር ምን ነበር አላት። ረስቷታል እሱ ጭራሽ።
የአንበሳ ቅንድብ አምጪ ብላኝ ነበር ባሌ ሰክሮ። በጣም ደነገጠ። እንዴት አመጣሽው አለ። መጀመሪያ አንድ እግሩን፣ ከዛ ሁለት እግሩን፣ ከዛ ሶስት እግሩን እያደረኩኝ በአምስተኛው ቀን ነቅዬ መጣሁ። አንቺ አላት ጫካ ድረስ ወርደሽ ትልቅ ኮርማ በሬ አርደሽ አንበሳና ጅቡን ሳትፈሪ ይሄን ሁሉ አልፈሽ የአንበሳውን ቅንድብ ከነቀልሽ እንዴት እጉያሽ የሚተኛ የባልሽን ስካር መንቀላቀተሽ ታዲያ አላት። ሂጂና ልክ እንዲሁ ብልሃቱን ተጠቀሚ አላት። ልክ ሲመጣ እንደ ቀድሞ ጫማ መወራወር የለም፣ ደገፍ አድርጋ ሰፍራ አስቀመጠችው። ምን ይላል መጽሐፉ ላይ? ደነገጠ ይላል። እንዲህ አይነት ነገር የላቸውም ድሮ። እግሩን አውልቃ ምግብ አቀረበች። ብላ ብላ ደግሞ ምግብ ታቅርብ አለ ገርሞት። እቺ ሴትዮ አለ እንዲህ አይል የምትሉት እና አስተኛችው። ሁለተኛም ቀን እንዲህ አደረገች። እሷ ፍቅሯን ስትጨምር እሱ ስካሩን እየተወ፣ እሷ ፍቅሯን ስትጨምር ስካሩን እየተወ ትዳሯን አከመችው ይላል። በእርግጥ የዘንድሮ ባል አይደለም 1 በሬ 5 በሬ ብትጥሉለት ላይ መለስ ይችላል። ይህን ስል ደግሞ አደራ የአንበሳ ቅንድብ ንቀሉ ሲባል የባሎቻችሁን ቅንድብ ነቅላችሁ እንዲሁ ደግሞ እንደ ጸጉሩ ቅንድብ አልባ እንዳታረጓቸው። ለዚህ ነው ቅድም ያልኳችሁ ቆሮንቶስ ምዕራፍ 7 ላይ አንቺ ሴት ባልሽን ታድኙ እንደሆነ በምን ታውቂያለሽ? የምታገቡት ጥሩ ኢንቨስተር ሆናችሁ ሀብት ለመውረስ አይደለም፣ ተሰባስቦ በደቦ ለመብላት አይደለም፣ ተያይዛችሁ መንግሥተ ሰማያት እንድትገቡ ነው። ይሄ ነው። አራተኛው ትልቁ የቤተ ኦርቶዶክሳውያን ግቡ ምንድን ነው ከተባለ በዚህ እናጠናቀቃለን። ግቡ ለቤተ ክርስቲያን ታሪክ ሰርቶ ማለፍ ነው። የኦርቶዶክሳውያን ግባችን ማጠቃለያው ታሪክ ሰርቶ ማለፍ ነው ግባችን። ምን አርጋሃል ለዚህ ቤተ ክርስቲያን? ነገ ልጆች ቢጠይቁ ምን አርጋህላታል ለዚህ ቤተ ክርስቲያን? በአንደኛው ክፍለ ዘመን ቤተ ክርስቲያን አብያተ ክርስቲያናቱ ሲነዱ እንደ ችቦ፣ ሰማዕታቱ ተዘቅዝቀው በጀርባ ባንገታቸው ሲታረዱ፣ ቤተ ክርስቲያን በሮቿ ሲዘጉ ምን አድርገላታል ቤተ ክርስቲያን? ነገ ልጆች ሲጠይቁ ምን ብለህ ነው የምትመልሰው? ዛሬ የምንማረው በኢትዮጵያ ታሪክ ውስጥ የነግራኛ አህመድ ዘመን የትናንቶቹ ቅዱሳን ያደረጉት እንደተጻፈ የኔና ያንተም ታሪክ ይጻፋል። ምን ሰርተላታል እዚህ ቤተ ክርስቲያን? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 የቀረውን ሳልቆጥር ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ነገር ነው። እስቲ በሉት ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ነገር ነው። ለቤተ ክርስቲያን ምን አድርገላታል? ስለዚህ ግባችን የኛ ቤተ ክርስቲያን ታሪክ ሰርቶ ማለፍ ነው። ድልድይ ይሆንላትና ብዙዎችን ወደ መዳን አድርሳቸው። ግብ ምንድን ነው? ታሪክ ሰርቶ ማለፍ። እቺ ቤተ ክርስቲያን በጎም ስራ ክፉም ስራ ትጻፋለህ እዚህ ቤተ ክርስቲያን ውስጥ። እኔ ለዚህ አንድ ማሳያ ላሳይ። ገዳማት ስትሄዱ ገዳም ማንሄድ የለንም፣ በረከታቸውን ለማግኘት እንሄዳለን። በጣም የሚደንቀኝ ነገር ወደ ሰሜንም ሂዱ፣ ወደ ምስራቅም ሂዱ፣ ደቡብ ምዕራብም ሂዱ፣ ሁሉም ጋር ገዳማውያን ሲተርኩ ሰምታችኋል። ብዙ ጊዜ እኔ ይገርመኛል ሲተርኩ። እስቲ አስተውሉ። ገዳሙ በዚህ ዓመተ ምህረት ተመሰረተ፣ እንዲሆነ እንዲህ ያለ ታምር ተፈጸመ፣ ገሌ 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 በጸበሉ በምኑ ዳኑ፣ ገሌ ንጉስ እንዲያርጎበታል እና መጨረሻ ማትቀር አንድ ቃል አለች። ግራኝ አህመድ በዚህ ዓመተ ምህረት አቃጥሎት ነበረ የሚል አትሰሙም? ብዙ ጊዜ የወዲት ጉዲት በዚህ ዓመተ ምህረት አቃጥለው ነበረ። የሚደንቀኝ ቴክኖሎጂ በሌለበት ዘመን ግራኝ አህመድ በዛ በ17ኛው ክፍለ ዘመን በፊት ያደረገው ክፉ ስራ ተጽፏል። ሰው በሌለበት ፉሩክታ ውስጥ ደክሞ ላበላቦኑን መኪና ማይገባበት ገብተን እነዛ ሰዎች መረጃ ይዘዋል፣ አያቶቻቸው ያስቀመጡትን ይዘዋል። በዚያ ዓመተ ምህረት ግራኝ አህመድ እንዲህ አድርጓል ብለው። እቺ ቤተ ክርስቲያን አንድ አበባ ብትቀጥፍ ታሪክን ትጽፋለች። አንድ አበባ ደግሞ ችግኝ ብትተክል ደግሞ የምትጽፍልን ቤተ ክርስቲያን ናት። ስለዚህ ለቤተ ክርስቲያን ምን አርጋችሁላታል? ምን አርገንላታል? ምንድን ያረክላት? ምንድን የቤተ ክርስቲያን በመሆን ያተረፍክላት? ለዚህ ቤተ ክርስቲያን ምንድን ያንተ አሻራ የቱ ጋር ነው ያስቀመጥከው? ለዚህ የግብፃውያንን አንድ ተሞክሮ ላሳይ። በተለይ ሰንበት ተማሪ እንደመሆናቸው በዚህ ሰዓት እንደ ኦርቶዶክሳውያን መፍትሄ የሚሰጥ ግብ ያለው ነገር ነው ቤተ ክርስቲያን የምትፈልገው። ችግርን ብዙ ዓመት አወራ ነው፣ መፍትሄ ነው የሚያስፈልገው። ለዚህ የግብፃውያንን አንድ ተሞክሮ ላሳይ። ከካይሮ 300 ሜትር ራቅ ብሎ መውጫ ላይ ምናልባት በማህበራዊ ድረገጽ ላይ ማየት ትችላላችሁ። ግብፅ የሚሄዳችሁ አጋጣሚ አይታችሁታል። እዛ የሄደ ሰው ያየዋል ብዬ ስለምገምት ነው። ቦታ እንደዚህ ቅርብ ነው የምትታየው ግብፅ ላይ ገዳማቶቿ ውስጥ እና የሚገርማችሁ 300 ሜትር ላይ ራቅ ብሎ ነው ትልቅ ዋሻ አለ። ይሄ ዋሻ ምናልባት በታሪክ ተምራችሁታል፣ ታውቁታላችሁ። ስምዖን ጫማ ሰፊ አንድ አይኑን ያጠፋው በክርስቲያኖች አህዛቦቹ መጣው ንጉሱ ይህን ተራራ የሰናፍጭ ቅጣት ታክል እምነት ቢኖራችሁ ይህን ተራራ ተነስተው ወደዛ ሂድ ብትሉት ይሄዳል የሚል ታሪክ አለ። ስለዚህ እናንተ ተራራውን ካነሳችሁ እናምናለን ብለው ነበር አይደል? ስንክሳር በኋላ ስምዖን ጫማ ሰፊ ተራራውን አንስቶታል አይደል? ከጀርባ ሆኖ
ያ ተራራ ለብዙ ዓመት ቢገርማችሁ ታሪኩ የተፈጸመው እንግዲህ 6ኛ አካባቢ ላይ ነው ታሪኩ የተፈጸመው። ያ ተራራ ለብዙ ዓመት ቢገርማችሁ ተአምር ሲያደርግ የኖረ ነው። ታዲያ ከ50 ዓመት አካባቢ በቅርብ ዘመናት ላይ አህዛቦቹ በዛ ሀገር ያሉት አክራሪ እስላሞቹ ምን አድርገው ነበር? ቆሻሻ እንዲጣልበት አድርገው ነበር። በኋላ እና አቡነ ሺኖዳም ነበሩ፣ በረከታቸው ይደርብንና ብልሃት አሰቡ። ምን እናርጋሉ? እንዳይጋፈጡ አይችሉም። አቅማቸውን ቁጥራቸውም የተመጣጠነ አይደለም እንዳሁኑ። ስለዚህ ምን አሰቡ? መጨረሻ ላይ ምንድን ያደረጉት? ብልሃት አሰቡ። ምንድን ያደረጉት? ቆሻሻ ከሚጣልበት ዋሻ ትልቁ ተራራ አጠገብ ቆሻሻዎችን እነዚህ ፌስታሎችን፣ ላስቲኮችን ምናምን ትልልቅ ጠንካራ የሆኑትን ደግሞ ብረታ ብረቶችን ሪሳይክል የሚያደርግ ትልቅ ማሽን ከፈቱ። ከየትኛው? ከተራራው አጠገብ። ስለዚህ ቆሻሻው ሲጣል እነሱ እየሰበሰቡ ሪሳይክል እያደረጉ አንድም ንጽህና፣ አንድም ትርፋማ ሆኑ። አንድም ገንዘብ ያስገኙበታል፣ አንድም ደግሞ ተራራውን አዳኑት ማለት ነው ከመቆሸሽ። ከዛ ምን አደረጉ? አስፈቅደው ንጉሱን በዛ ሰዓት ተራራውን ቦርቡረውት ውስጥ ለውስጥ ውስጡ ቤተ መቅደስ አለው። በጣም የሚገርማችሁ ውስጡ ሱባኤ መያዣ አለው። ውስጡ እንደ ሲኒማ አለው። በጣም የሚገርማችሁ ወደ ጎን እንደዚህ እንደ ሲኒማ ቅርጽ ወደታች፣ ይሄ በተለይ ፓርላማ ውስጥ ካያችሁ ቅርጹ አለ። ልክ እንደዛ ድንጋዩን ጠርበው መቀመጫ አድርገውበት ህፃናትና ወጣቶች መንፈሳዊ ፊልም ብቻ የሚያዩበት መድረክ አለ። ስብከት ብቻ የሚሰሙበት፣ ጽሞና የሚያደርጉበት ቦታ አለ። ሙዚየም አለ ውስጡ ተራራ ፈልፍለው። ግብፅ ውስጥ በጣም ትልቅ ገቢ ከሚገኝበት ለኦርቶዶክሳውያን አንዱ ይሄ ሪሳይክል ቦታ ነው። ክርስቲያን ማለት አያችሁ እንዲህ ነው። የሚወረወርበትን ድንጋይ ሲወረወር የሚውል አይደለም። ያንን ደራርበህ ድንጋዩም ደራርበህ ቤት መስራት፣ ይሄ ነው ብልህነት። አያችሁ ለቤተ ክርስቲያን ታሪክ መስራት ምን ሰራህላት የሚለው ይሄ ነው። ምን አድርገህላታል? ይሄ ግባችሁ ነው የመጨረሻው። የሰው ዕድሜ ቢበዛ 70-80 ነው እንዳለ መዝሙረኛው። በዚህ ጥቂት ዕድሜያችን ውስጥ ግባችን እቺ ቤተ ክርስቲያን፣ ዓላማችን እቺ ናት። ሌላ ዓላማ የለንም። ሞታችንም ህይወታችንም እቺ ናት። በዚህ በዮሐንስ ወንጌል ምዕራፍ 11 ላይ አንድ ጌታ የተናገረው ነገር አለ። አልዓዛርን ለማርታ ወዴት ቀበራችሁት? እስቲ በሉት፣ ወዴት በሉ። ቀበራችሁት። ወንድሞቼ ግባችሁን የት ነው የቀበራችሁት? የት ነው ያለው ግባችሁ? መጨረሻ ላይ እኮ ሞተን እኮ ቤተክርስቲያን የምንቀበረው አያችሁ። ምን ፍጻሜያችሁ? የመጨረሻው 5ኛ ግባችን መንግሥተ ሰማያትን መውረስ ነው። ይቆየን። ያስተማረን የመከረልን እግዚአብሔር ስሙ የተመሰገነ ይሁን። የተማርነውን በልቦናችን ያሳድርብን። የሁላችንን ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር አሜን።